እና የኦርቶዶክስ ተረት በአደባባይ ፈረሰ እያላችሁ ጻፉ። ወንጌላውያን በደንብ አድምቃችሁ የኦርቶዶክስ ተረት አንድ ሰው የጻፈውና ያ የጻፈውን ኮፒ እያደረጋችሁ ደጋግማችሁ ፖስቱት። የኦርቶዶክስ የዘመናት ውሸት በአደባባይ ፈረሰ። ሊታደገው የሚችል ይህን ተረት ማንም እፊቴ የሚቆም ሰው የለም። ቅዱስ የእግዚአብሔር ልጅ ምስክር ነው። ጌታዬ ሆይ እንዳትዋሸኝ እማጸናሃለሁ። አንተ ማለት ውሸታም ነህ ገብርኤል። መቅጠፍ መዋሸት ልማድህ ነው። እንዳትዋሸኝ። የተናገርከው ዜና ረቂቅ ስውር ነው፣ እቀበለው ዘንድ አልችልም አለችው። እንደ ባሪያ ማን የጌታ ባሪያ እንደ ቃል ይሆንልኝ አለችው። እየሰሙኝ እንጂ አንተ ራሱ አልሰማኸኝም። አንተ ትጠይቃለህ እንጂ እርሶ ጻድቅ ኖት። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ደግሞ ለጻድቃን ይሰገዳል። ስለዚህ እርሶ ስግደት ይቀበላል። ይሰገዳል፣ ይገባልም፣ መሰገድም ይገባል። የጸጋ አክብሮት ነው። ስግደት የሚባለው የአክብሮት ስግደት ነው። አዎ ይሰገድሎት። ስሞትን እየጠሩ ሌሎች ሌማ እየደረሱ ነው ለእርሶ የሚሰገደው፣ እርሶ ስግደት የሚቀበሉት። አዎ ለቅኖች ምስጋና ይገባል ይላል። በሰራሁት እግዚአብሔር ባከበረኝ ቦታ ላይ የሰራሁት የእግዚአብሔር ስራ ካለ ለቅኖች እግዚአብሔርን ላከበሩት ምስጋና ይገባቸዋል ይላል ወንጌል። እንትን መዝሙር ምን አለ? እኔን አምላክ ብለው ሳይሆን የሚያከብሩኝ የአምላክ ባሪያ፣ የአምላክ አገልጋይ፣ የአምላክ ባሪያ፣ የአምላክ መልእክተኛ ብለው ምዕመናን ሊያከብሩኝ ይችላሉ ከሆንኩኛ ብቃት ኖሮኝ ከተገኘ። እሺ አንድ ሰው ስግደት መቀበል እንደሚገባ ወይ ደግሞ ሊሰገድለት እንደሚገባ ከመጽሐፍ ቅዱስ ማስረጃ ያመጣሉ። ለምሳሌ የትኛው ሐዋርያ ስግደት ተቀበለ? ሲሰገድለት ስግደትን የስ ብሎ ተቀብሎ እንኳንም ሰገድክልኝ ብሎ መስገዱን አጽድቆለት ስግደት ትክክል እንደሆነ የተቀበለ ሐዋርያ ካለ የትኛው ሐዋርያ? የሚሰገድለት የለም። ግን እኛ ክብር ነው። ስግደት የሚባለው ክብር ነው። ስግደት የሚለውን ትርጉሙን ታውቃለህ? ክብር ማለት ነው። ክብር ማለት አንደኛው የአምልኮ ነው። ሁለተኛው አሁን እኮ አንተ የምታወራው አራምባ፣ ይኸውልህ አንተ የምታወራው አራምባ፣ ርዕስህ ቆቦ። ቆቦና አራምባ ነው የምታወራው። ዝም ብለህ የሆነ ልቅምቃሚ ሀሳብ ለቃቅመህ ነው የምትለፈልግ። ኦኬ እኔ ጥያቄ ስጠይቅ አምልኮ ጣዖት አሁን ጥያቄ ምንድነው? ጥያቄ ከሐዋርያት ሲሰገድለት ስግደትን የተቀበለና መስገድ ወይም ስግደት ኦርቶዶክስ ተዋሕዶ ውስጥ ያለውን ጣዖት እስቲ ንገረኝ። ይሄ ነው ርዕሱ። ወደ ርዕሱ እንምጣ። እርሶ እኮ ነገሩኝ ይሰገድልኛል፣ ስግደት እቀበላለሁ አሉኝ። ስሜ ደግሞ ዜማ ተደርሶ ይዘመርልኛል፣ ሁሉ ነገር እቀበላለሁ አሉ። ስግደት የሚባለው አክብሮት ለእኔ አይደለም። እኔ ደካማ ትሁት ነኝ፣ ግን እግዚአብሔር ላከበራቸው ግን አክብሮት ይሰጣል በቤተ ክርስቲያን። እኔ ግን ጥያቄ ማስረጃ እስቲ መጀመሪያ አንተ ማስረጃ እስቲ ኦርቶዶክስ ውስጥ የትኛው ጣዖት ነው ያለው? እስቲ ንገረኝ። ምን የሚለው ጣዖት ነው? እስቲ ያሳይ። እኔ ያሳውቃለሁ። ለምሳሌ አንደኛው ጣዖት እርሶ ስግደት ለምሳሌ እርሶ አንደኛው ጣዖት ነው ስግደት ከተቀበሉ ሰዎች ከዚህ በዚህ ማርሶን እኔ ስግደት የአምልኮ ስግደት አልቀበልም። ማንም ሰው ሊያከብረኝ ይችላል እንደ በፍጡርነቴ። ፍጡር ነኝ እኔ የእግዚአብሔር አገልጋይ እንጂ እግዚአብሔር አይደለም። ፍጡር ነኝ፣ ደካማ ነኝ፣ በክርስቶስ ደም የዳንኩ ነኝ። አዳምጥ፣ ሽንገላ አታውራ። እዛ ሜዳ ላይ የለመድከውን ሽንገላ እኔ ማውራት አትችልም። እኔ ፍጡር ነኝ፣ ደካማ ነኝ፣ በደሙ የዳንኩ ሰው ነኝ። ለእኔ የሚደረገው አክብሮት ነው እንጂ አምልኮ አይደለም። በቃ ከተደረገም ይህም ማዳመጥ አለብን። መጀመሪያ ግን ኦርቶዶክስ ውስጥ ያለ ጣዖት ምንድን ነው? ምንድን ነው ጣዖት ያለው ኦርቶዶክስ ውስጥ? እስቲ ንገረኝ። ምን ጣዖት? ለምሳሌ ቅድም አንደኛው እርሶ አንደኛው ጣዖት እኮ ማለት ከእግዚአብሔር ከቅዱስ ቃል ውጭ ያለ ነው። ሚዩት አድርጉ እንዴ! ምንድን ነው? ለአውራ ስል
አንዴ መሀላችሁ ልግባ። ይቅርታ ጣዖት እኮ ማለት ብለው ሊነግሩ ነበር። አንዴ እሱን እንስማው። ቤካይ ከይቅርታ ጋር ያወራህ የቋራጩ አንተም እያቋረጥክ ሊሆን ይችላል፣ ግን አንዴ ስማቸው እስኪ ጣዖት ምን ማለት እንደሆነ ስማቸውና ቀጥል። አንዴ ምንድን ነው የጣዖት ትርጉም? ይቅርታ ሊገላግሉን ነው ቤካይ። በቃ ጣዖት ማለት አጌንስት ኦፍ ክራይስት ማለት ነው። የክርስቶስ ተቃዋሚ መንፈስ ጣዖት ይባላል። አሁን እናንተ ኦርቶዶክስ ውስጥ የክርስቶስ ተቃዋሚ መንፈስ እንዳለ ፖለቲካ ነው የተጠቀማችሁት። የትም አያደርሳችሁም፣ የትም አትደርሱም። ትውልዱ ገና ክርስቶስን ይዞ እንጂ ምንም የምትለውጡት ፍጥረት የለም። በዚህ ፕሮፓጋንዳ ኧረ ይረጋጉ፣ ኧረ ይረጋጉ፣ እኔ ልመክርህ ነው የገባሁት። ተረጋጋ። ወንጌል አታውራ። እድሜ ልክህን በወንጌል አሳበህ ወንጌል አታውራ። ኧረ ይረጋጉ አባ። እንዴ ምንድን ነው? መልክህ ያምራል፣ ልብህ ግን ጨለማ ነው። በጨለማ የተሞላ ልብ ነው ያለው። ኧረ ይረጋጉ አባ። ተረጋግቻለሁ እባክህ። እንዴ እሺ፣ ኦኬ፣ ስለተረጋጉ አመሰግናለሁ። እሺ፣ ጣዖት የሚሆን በጣም በሚገርም ሁኔታ ፈተውት፣ ግን በዚህ መንገድ የፈታ ሰው አለ ወይ? የለም። እሱን ከፈለግን የመጽሐፍ ቅዱስ መዝገበ ቃላትን ከፍተን ማየት እንችላለን። ኤኒሃው ግን ጣዖት ብሎ እርሶ ባሉት መሰረት እኛ ጣዖት የምናውቀው ከእግዚአብሔር አምላክ ውጭ አምልኮ የሚቀበል እንደሆነ የአሕዛብ ማለት ወይ ደግሞ አጋንንት ሊትራሪ የለም። ኦርቶዶክስ ከአምላክ ውጭ አምልኮ የሚቀበል ኦርቶዶክስ ውስጥ የለም። እኔ ቁኝ ሰውዬ ይረጋጉ፣ ይረጋጉ። ምን እረጋጋለሁ? ሐሰት እየተናገረ ስለ አንቲክራይስት ስፕሪት የተቀመጠው አፈታት ዮሐንስ በጻፈው መልእክት ላይ ነው። ኦኬ፣ አንደኛ ዮሐንስ ምዕራፍ 4 ላይ ነው እርሶ የሚሉት አንቲክራይስት ስፒሪት የሚሰራበት ወይ ደግሞ አለበት ተብሎ የሚታመን ወይ ደግሞ የእግዚአብሔር መንፈስ እንዳልሆነ የሚታመን ያ መንፈስ የተባለው መንፈስ ክርስቶስ ኢየሱስ ትውልዱን አንቅታችሁ ክርስቲያኖች ለማዋጋት እንጂ የትም አትደርሱ። ድንገር አትድገም፣ ዝም ብለህ አትድገም። አንተም ያንስ የለም። እዚህ ጋር የጥንቁልና ርዕስ ይዘህ እንደገና እኔን ለማስረዳት ትሞክራለህ። ጣዖት ማለት አንቲክራይስት፣ አንቲ ስላሴ ማለት ነው። ቤተክርስቲያኗ አንቲክራይስት ናት እንዴ? ኧረ ይረጋጉ፣ ኧረ ይረጋጉ። ማርያም ይደብራሉ። አንተ ብጮህ ምን ችግር አለ? እውነትን እየተቃወምክ ብጮህብህ ምን ችግር አለ? ትክክል ነው እኮ የሰራው። አንዴ ስሙ። ስለ አንቲክራይስት ስፒሪት ሐዋርያ ዮሐንስ እንዲህ ብሏል። ለምሳሌ አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ሚካኤልን በማክበራችን አንቲክራይስት ነው የሰራነው። በጌታ በኢየሱስ ክርስቶስ ሁሉም በጌታ ዘንድ የሚላከውን መልአክ በማስታወሳችን እሺ፣ ስለፈጠሩ ጌታ ቤት ታውቀዋለህ አንተ። መነገጃ ነው እሱማ፣ መነገጃ። አንድ ጊዜ ቆይ፣ ይረጋጉ፣ ይገባል። ቆይ፣ ይረጋጉ። ኧረ በኢየሱስ ክርስቶስ እኒህ መምህር ግን በጣም ከባድ ናቸው። እውነት አባ እርሶ ግን ከባድ ነው። እሺ፣ ለማንኛውም ስለ አንቲክራይስት ልቤን ነካው ያለው። ኧረ ይረጋጉ፣ ስለፈጠሩት ማርያም ይረጋጉ። እስኪ አንዴ ይረጋጉ። ትፈነዳለህ። ውሸት እስካመጣ ድረስ ትውልዱ ነው የሚያፈነዳ። ተመለስ ወደ እውነት። እውነት ክርስቶስን ለመስበክ ከፈለግ አዳምጠኝ፣ ግድ የለህም። ይጠቅመሃል፣ ግድ የለህም፣ አዳምጠኝ። እውነት ክርስቶስን ለመስበክ ከፈለግ ቀናውን መንገድ ያዝ። ዱጋ ክርስቶስን ለለቡ ዮበር ባዴ ከራ ዳንዲ ቀጀላ ቀበድ። አረጋጉ። አንድ ጊዜ አንድ ጊዜ እግዚአብሔር ይቅር ይበል። ጣዖት ማለት የክርስቶስ ተቃዋሚ መንፈስ ማለት ነው ብሎ ፈቷል። ክራይስት ማለት ነው። ክራይስት ደግሞ ኦርቶዶክስ ቤተክርስቲያን ራሱ። ይህን ሰው ያዙት፣ በእናታችሁ ያዙት። በቃ ያዙት። ይህን ሰው ደከመኝ እንዴ፣ ፈርቷል። ጣዖት አይደለችም። አዎ ገና እናደክማለን ተሰብስበን። ሐሰት እስከተናገር ትደክማለህ ገና። አንዴ ቤካዬ፣ አይ ጥሩ እኮ መሀል ላይ ጥሩ ነገሮች እንትን እያሉ ክራይስት ማለት ክራይስት የቅዱሳኗ የነቢያቷ የሐዋርያቷ ራስ ነው። የቤተ ክርስቲያኗ ራስ ነው። ጣዖት ማለት ምን ነበር ያሉት? ይቅርታ ይድገሙልን። መንገድ ነው። እዛ ላይ እንወያይ። መንገድ ነው፣ እውነት ነው።
የጥንቷ ቤተክርስቲያን ስማ፣ እኔ የጥንቷን ቤተክርስቲያን ወክዬ ነው ማወራ ያለ ፎርጅድ ቤተክርስቲያን አይደለም። ኦሪጂናል ቤተክርስቲያንን ወክዬ ነው። ጣዖት ቤተክርስቲያን አይደለችም። ራሷ ህይወቷ መሰረቷ ክርስቶስ ኢየሱስ የሆነላት ቤተክርስቲያን። ጣዖት ምን ማለት ነው? ይቅርታ አባቴ አንዴ። ጣዖት ማለት አንቲ ክራይስት፣ አንቲ ስላሴ፣ የስላሴ ተቃዋሚ መንፈስ፣ የክርስቶስ ተቃዋሚ መንፈስ፣ የሰይጣን መንፈስ፣ የጋኔን መንፈስ፣ የአጋንንት የጥንቁልና መንፈስ የጣዖት ነው። ጣዖት ነው። እኛ የምናመልከው ግን አብ ወልድ መንፈስ ቅዱስ አንድ አምላክ በመስቀል ላይ የተሰቀለውን ቤዛ የሆነውን የዘላለም ህይወት ቤዛ የሆነውን ክርስቶስ ኢየሱስን እያመለክን አምልኮተ ጣዖት በኦርቶዶክስ ቤተክርስቲያን የሚለው ቅዱሳኑንም እያሰብን መታሰቢያቸውንም እያደረግን፣ ምክንያቱም የጻድቅ መታሰቢያ ለዘላለም ይኖራል። የት? በሰው ልብ ውስጥ። ጻድቃን በሰው ልብ ሲታሰቡ ይኖራሉ። ስለዚህ ይሄ ነው አምልኮ ጣዖት አይደለም። ተመለሱ ወደ እውነቱ ልልፈልግ ነው የገባሁት እንጂ እኔ ከእናንተ ጋር መካከር አይደለም፣ ለመምከር ነው። እሺ፣ መንገድ ለማሳየት ነው። እሺ። ጣዖት ማለት ጸረ ኢየሱስ የሆነ ሀሳብ፣ ትምህርት፣ ልምምድ ያለው ነው አይደል? ተሳስቻለሁ አባት? ጸረ ኢየሱስ ጸረ ኢየሱስ አንድ ጸረ ኢየሱስ ወንጌል ልንገሩትና ጸረ ኢየሱስ ነው አይደለም ይበሉኝ። እንግዲህ እርሶ ወንጌል ስለሚያውቁ አይ አሁን የነገርከኝ ጸረ ኢየሱስ ነው፣ ይሄ ጸረ ወንጌል ነው ይሉኛል። አንድ የቤካዬ ህይወቱን ለመስጠት አይደለ ራሱን ስለኛ ቤዛ ለማድረግ ወደ ምድር ኢየሱስ መጥቷል አይደል? አባ አሉ እየሰማው ነው። ቤካዬ ማሳየት ፈልከው ነገር አለ። ይሄን ሀሳብ አንዴ ቆይ ልጨርሰው፣ ዲስትራክት እንዳያደርጋቸው አንድ ጊዜ እኔም ልወጣ ስለሆነ። እሺ፣ አይ ራሱን ለመስጠት መጥቷል አይደል እንዴ ክርስቶስ ወደ ምድር? ልክ ነኝ? ነፍሱን ለመስጠት መልካም፣ ነፍሱን ለመስጠት መጣ፣ ወንጌል ነው። ኦኬ፣ ነፍስ ለማጥፋት መጣ ወይም ደግሞ በምድር ቆይታው ነፍስ አጥፍቷል ኢየሱስ የሚል ወንጌል ነው ወይስ ወንጌል አይደለም? ወንጌል አይደለም፣ ጸረ ክርስቶስ ነው አይደለ? በክርስቶስ ወንጌል ውስጥ በክርስቶስ ሀሳብ ውስጥ መግደል ማጥፋት አይፈቀድም። ኦኬ፣ ስለዚህ የጸረ ወንጌል ነው ማለት ነው። ይሄ ጣዖት ነው ራሱ አይደለ? እስቲ ድገመው ሀሳብህን ግን ምን ለማለት እንደፈለግ አንድ ምን አስበህ እንደሆነ ይሄን ያመጣኸው እስቲ ድገመው። እሺ፣ ወደ ምድር የመጣው ነፍሱን ለመስጠት ነው ስለኛ። እሱን ነው የምናምነው። ኢየሱስ ወደ ምድር የመጣው ነፍሱን ለመስጠት ነው እንጂ ነፍስ ለማጥፋት ነው ብለን እኛ እናምንም። ግን ነፍስ ለማጥፋት ነው የመጣው ለማምጣት ሳይሆን ለማጥፋት ሳይሆን በምድር ቆይታው ነፍስ ኢየሱስ አጥፍቷል የሚል የጣዖት አምልኮ ወይም የጸረ ኢየሱስ ተከታዮች ንግግር አይደለም ወይም ትምህርት አይደለም። ኦኬ፣ ይሄንን በአንድ ኦርቶዶክሳዊ ሲንግል ዶግማ ውስጥ ታሳየኛለህ? በኦርቶዶክሳዊ ዶግማ ውስጥ የተጻፈ ኦኬ፣ ዶግማችሁ ውስጥ የለም? ቤተክርስቲያን ዶግማና ቀኖና ውስጥ የተጻፈ ታሳየኛለህ? እሺ፣ ዶግማና ቀኖና አላችሁ ማለት ነው? አሃ፣ የለንም ማለት ነው። አይ የጠየቁት አለ አባ። ለምን ወንድማችን ማን ነው ያንተ ስም? እንትና ነው ዘማሪ፣ እንደውም እንትን ዘማሪ ነህ፣ ድሮ ጀምሮ ዘማሪ ነህ። ያ ሁሉ ዝማሬ ውሃ ዶግማና ቀኖና አላችሁ ማለት ነው አባ? አረ በባኮትን እንደው እንደ ትልቅ ሰው እናውራ። የለንም ወዳጅ፣ እየጠየቅኩት እኮ ነው። እርሶ ነው የእርሶ መመለስ። እኔም እየጠየቅኩት ነው። ጥያቄን በጥያቄ ዶግማና ቀኖና ብለህ ታስባለህ? እሺ፣ ለእኔ ለኦርቶዶክስ ልመልስ ማለት ነው አይደል? ቆይ አባ እባክዎትን። ስለዚህ እኔ ለእርሶ ልመልስ ወይስ እርሶ ለእርሶ ይመልሳል? እኔ ለኦርቶዶክስ ልመልስ? ይሄ ጥያቄን በጥያቄ የመመለስ እኮ የጌታ ሀሳብ እኮ ነው። ችግር የለም እኮ አልኩት። ችግር የለም እኮ። ስለዚህ እኔ ለኦርቶዶክስ ልመልስ? አዎ ካሉኝ እኔ ለኦርቶዶክስ መልስላታለሁ። ችግር የለም። ወይስ እርሶ ይመልሱልኛል? ዶግማና ቀኖና አላችሁ እናንተ ኦርቶዶክሶች ወይስ እኔ ልመልስላችሁ? ክርስቶስ ማለት በእኛ ዶግማ ነው። ዶግማ ማለት በእኛ እምነት የማይለወጥ የማይቀየር የእግዚአብሔርን ሀልወት መኖር ሳይሆን አላችሁ ወይ ነው ጥያቄ። አላችሁ እኮ የነገር አላችሁ ወይ ነው። ዶግማ ማለት ምን ማለት ነው? ቀኖና ማለት ምን ማለት ነው? በኋላ ላይ እናወራለን። ግን አላችሁና የስላሴን የክርስቶስ ኢየሱስን ቤዛነት የሚናገር አስተምህሮ መመለስ አልፈለጉም ማለት ነው። እርሱ አታዳምጥም? እየመለስኩልህ ነው።
እየመለስኩልህ ዶግማ ምንድን ነው አላልኩኝማ። የክርስቶስን ዶግማ ምንድን ነው ቤዛነት አላልኩም። የሚናገር ዶግማ ነው። በእኛ ዶግማ ይባላል። የክርስቶስን ቤዛነት እሺ፣ መናገር ማመን ማለት መከተል ማለት ዶግማ ስለዚህ ዶግማ ይባላል። አላችሁ ማለት በዛ ነው። ዶግማ ውስጥ የተጻፈ አለ ወይ ነው ስለዚህ ዶግማ አላችሁ። ጠይቀህ ያለ። ስለዚህ ዶግማ አላችሁ። ዶግማ አላችሁ አባ። በእንትን በኦሮምኛ ልንገር። ምን ቃል ነው የምትሰማው? ኦሮምኛ ነው አማርኛ ነው የምትሰማው? እባክዎትን ዶግማ በአማርኛ አላችሁ አባ። ካልገባ በኦሮምኛ ልንገር መሰል የምችለው 2 ቋንቋ ነው። ችግር የለም። ኦሮምኛም ደስ ይለኛል። ግን አንድ ጊዜ እያወራን የተግባባን ስለሆነ አንዴ ቀንቀጥል በዚሁ በጀመር ነው። ዶግማ አላችሁ ኦርላት ኦርቶዶክስ የላትም። ሰው የክርስቶስን ሀሳብ የሚቃወም የግድያ የተጻፈ ዶግማ አለ እኛ ውስጥ የሃይማኖት አቋም እሺ መግለጫ ችግር የለም። ጥያቄን በጥያቄ መመለሱት መብቶት ነው። ይቀጥሉ እንደዛ። ግን ከማይመልሱ ከሆነ ወይኔ ልመልሰው ካልፈለጉ ለምን እኔ እየመለስኩልህ እኮ ነው። ይሄ እኮ መልስ ነው። ዶግማ አላችሁ የላችሁም? ይሄ ከባድ ጥያቄ ነው እንዴ አባ? ለምን እንደዚህ ያደርጋሉ? ለምን ያስለፉኛል? ዶግማችንን እየነገርኩ በክርስቶስ ኢየሱስ አላችሁ ማለት ነው አይደለ? ስለዚህ ዶግማ አላችሁ ማለት ነው አይደለ? በስማኝ በስላሴ ዶግማ አላችሁ የላችሁ? በክርስቶስ ኢየሱስ በስላሴ ማመን ዶግማ ነው እያልኩ እኮ ነው። ስለዚህ ዶግማ አላችሁ ማለት ነው። ማመን ዶግማ ነው። በትንሳኤው ማመን ዶግማ ነው። በመስቀሉ ስለዚህ ዶግማ አላችሁ ማለት ነው። ማመን አዳምጠኝ ወዳጄ፣ ይኸውልህ ወንድሜ፣ በክርስቶስ ኢየሱስ ማመን ይሄን ያህል ነው። ቤተክርስቲያኒቷና ምዕመኖቿ አገልጋዮቿ የሚያፍሩት ዶግማ አለን ማለት ነው። እንዴት ነው የምናፍረው? በክርስቶስ ማመን ዶግማ ነው ማለት እኮ ይሄንን እኮ ሙስሊም ሊነግረኝ ይችላል። እሺ እንገሩኝ። ለምንድን ነው ዶግማ አላችሁ? ምን የሚያሳፍር ነገር ኑሮን ነው የምናፍረው? ዶግማ አላት እናንተ ናችሁ እንጂ። እሺ ኦርቶዶክስ ዶግማ አላት እያልኩህ አላት። እባክህ እያልኩህ እየነገርኩህ ምንድን ነው የሚያሳፍረን? ነው ልታሳፍረን ፈልገሃል? እሺ ዶግማ አላት ኦርቶዶክስ? አትችልም። አላት። አዎ ዶግማዋ ክርስቶስ ነው። ዶግማ ስላሴ መጨረሻ ላይ መለሱልኝ። እግዚአብሔር አክብሮት ዶግማዋ አብ መልሰውልኛል። ቀኑን አሳላት። ይቅርታ ቀኑን አሳላት አላት። አዎ ቀኖና ማለት ህግ ማለት ነው። በአንዳንድ ሰከንድ እየመለሱልኝ ነው። አይተው የእርሶም ጊዜ አልባከነም፣ የኔም ጊዜ አልባከነም። እግዚአብሔር አክብሮት አሁን አጨራጭር ያደረጉልኝ ነው። የእርሶም ጊዜ ውድ ስለሆነ ለምን ይባክናል ብዬ ነው። እሺ እግዚአብሔር አክብሮት። ሁለቱንም መልስ በአክብሮት መልሰውልኛል። ዝቅ ብለው ለእኔ መመለሱት ራሱ በጣም እንደ አክብሮት ነው የሚያደርገኝ። አሁን ምንድን ነው የሚያደርጉልኝ መሰለህ? ከአንተ በታች ደካማ ነኝ እኔ። ምንም የለኝም። ምንም ክብር አታሳየኝ። እኔ ከአንተ ውዳሴ አያስፈልገኝም። እሺ ዶግማና ቀኖና እንዳላችሁ ነግረውኛል። ያሳዩኛል መረጃ ወይ ዶክመንት ጆት ላይ ይኖራል። የቤተክርስቲያኒቷን ዶግማና አንተ አሳየኝ እንጂ አንተ አሳየኝ። በእኛ በኦርቶዶክስ ዶግማ ውስጥ የተጻፈ የታወጀና የተቀነባበረ በዶግማችን ውስጥ ሰውን ግደሉ የሚል እኔ የእርሶን ዶግማና ቀኖና እኔ ወንጌል አማኙ ላሳየት ማለት ነው አይደለ? እርሶ ማሳየት ስለማይችሉ የወንጌል አማኝ ማለት ምን ማለት ነው? እሺ እኔ የእርሶን ላሳየት ማለት ነው። እርሶ ስለማያሳዩኝ እኔ እርሶን ላሳየት ወይስ እርሶ የራስዎን ያሳዩኛል? እርሶ የእርሶን ያሳዩኛል ወይስ እኔ ነኝ የእርሶን ማሳየት ያለብኝ? ወንጌል አንተ የምትለው ቡድን ሳይመጣ 2000 ዘመን ወንጌልን። እሺ እግዚአብሔር አክብሮት። በጣም ያው መዋየት ስላልቻልን ነው እንጂ አባትነቱን ካለማክበር አይደለም። ትልቅ ሰው ኖት፣ እንወዶታለን። ገና ለገና ይቅርታ አስወርጄዎታለሁ ብዬ ሌላ ትርፍ ነገር ስለ እርሶ ላይ አልናገርም። ቢኖሩም ባይኖሩም ትርፍ ነገር ከእድሜዎትም የተነሳ መናገር ስለማልፈልግ ነው። በቃ እግዚአብሔር አክብሮት። በተነሳው ነጥብ ሁሉ ያው ወደ ሌላ ሀሳብ እየሄዱ ነው። እኔ ልቀጥለው። ኖሮ ብንወያይ ጥሩ ነበር። ሌላ ጊዜ ቤቶት ነው፣ ብቅ ይበሉ። እንወዶታለን፣ እናከብሮታለን። አይደለም ኦርቶዶክስ ሆነው መጥተው ከፈለጉ ሙስሊምም ሆነው ቢመጡ ይሄንኑ አክብሮት እዚህ ቤት ያገኛሉ ለማለት ነው። ባይ ዘ ዌይ በጣም የሚገርም ነገር ልንገራችሁ። ኦርቶዶክሳውያንን የሚጠላ መንግስተ ሰማያት አይገባም። ታውቃላችሁ። ሙስሊምን የሚጠላ መንግስተ ሰማያት አይገባም። ካቶሊክን የሚጠላ መንግስተ ሰማያት አይገባም። አዎ እንግዲህ አዲስ ወንጌል ከመሰለ ጴንጤም ከሆንክ ናና ሞግተኝ። አዎ ኦርቶዶክሳውያኖችን የሚጠላ መንግስተ ሰማያት። ለዚህ ነው ማንጠላችሁ፣ ለእኛ ስንል ነው ማንጠላችሁ። አሁን እሳቸው ሀሳብ ላይ በደንብ ማውራት ስለማይችሉ ነው እንጂ ወይም ስላልፈለጉ ነው እንጂ፣ አለመቻል እንኳ አይመስለኝም፣ ስላልፈለጉ ነው እንጂ ምንም እኛ እሳቸውን ምንጠላቸው ምክንያት የለም። በቃ አንድ ጥያቄ መመለስ በጣም ጊዜ ይፈጃል። ዶግማና ቀኖና ቤተክርስቲያኒቷ አለኝ ብላ የምታሳይ የላት። ቢጨንቃቸው ምን አሉ? ራስህ አሳየን አሉ። እንዴት ነው ወንጌል አማኝ እናንተን ዶግማ ያሳያችሁ? ጠፍቶባችሁ ከሆነ አግኝተው ከሆነ አሳየኝ አይነት ነገር ይመስላል። እና ኢትስ ኦኬ። ለማንኛውም ግን የጣዖትን ትርጉም ቆንጆ አድርገው ነገረውን በአክብሮት መልሰው እንደሚወጡት፣ አዎ ልክ ኖት።
ጣዖት ማለት አንቲክራይስት የሆኑ ነገሮችን መስበክ፣ መናገር፣ ለዛ መስገድ፣ መዘመር፣ ለዛ መገዛት ኤንሶን። አሁን ቤካዬ ደግሞ ከመጽሐፉ ላይ የሚያሳየን አለ። ትክክል ነው። እሱ ነገር ደግሞ እናንተ ቤት ተገኝቷል፣ እጅ ከፍንጅ ተገኝቷል። ገጽ በገጽ ላሳዩት ነበረ። ቢረጋጉ ኖሮ ገጽ በገጽ ቤተክርስቲያኒቷ ኢየሱስን ስትሰድበው፣ ነፍሰ ገዳይ ስትለው፣ በ5 ዓመቱ ነፍስ አጠፋ ስትለው፣ ኧረ እሱም ብቻ አይደለም ማርያምም ራሷ ሰው ገድላለች፣ ከመላእክት የመስቀል ሰይፍ ወስዳ ሰው ወግታ ገድላለች እያሉ ይህችን የተወደደች እናት ነፍሰ ገዳይ ኢየሱስን ነፍሰ ገዳይ ያደረገች ቤተክርስቲያን ነች። ይሄ ጣዖት አምላኪነት ነው እንግዲህ በእሳቸው ትርጉም ማለት ነው። እሳቸው ትርጉም ጥሩ ትርጉም ነው። ምክንያቱም አንታይ ክራይስት ስለሆነ አንታይ ክራይስት ነው እነዚህ ወይም አንታይ ጋስፕል ነው እና ልክ ኖት። እግዚአብሔር ያክብሮት። ጥሩ ነው። አይሳደቡ እንግዲህ እርሶም አብረው ከኦርቶዶክስ ጋር ሆነው ኢየሱስን አይሳደቡ። በ5 ዓመቱ ኢየሱስ ገድሏል ብለው አይሳደቡ። ማርያም ለሆነ ለማይረባ የመነኮሳት ገንዘብ መጓደል ብላ የፍቅር እናት የተባለችው የይቅርታ እናት ያላችኋት እሱን በእርግጥ ተጽፎ አላነበብኩኝም። ሆኖም ግን እንደዛ ካላችኋት በኋላ በዚህ በኩል ዞር ብላችሁ ይቅርታ ማታደርግ በአንድ ሪፖርት ብቻ ገንዘብ ፈርቀት ተወሰደብን ባሉ መነኮሳት ጸሎት ምክንያት ብድግ ብላ ሄዳ ወግታ የምትገልን ለምን ብር ሰረክ ብላ ሰው ማለት ነው። እና እንዲህ ዲስፓይስ የምታደርጓት የምታናንቋት እናንተ ናችሁ። አዎ ጣዖት አለ፣ በጣም ብዙ ጣዖት አለ። በክርስቶስ ላይ የሚዋሽ የክርስቶስን ማንነት ላይ የሚሳደብ መለኮትነቱን የሚሳደብ ሰውነቱን የሚሳደብ የቤዛነቱ ስራን የሚሳደብ አለ። መረጃ የሚፈልግ ይግባና እኛ አንሰድበውም ኢየሱስን እናከብረዋለን ይበሉ። ለዚህ ነው ቅድም የተናነቁት። ኢትስ ኦኬ እግዚአብሔር ይባርኮት። ሌላ ትርፍ ነገር መናገር አልፈልግም። ግን እንደ ወጣት የሚያወሩት አወራር ብዙ አልወደውም። ከኛ ነው እሱ የሚጠበቀው። እኛም ራሱ ብዙ ማሻሻል ያለብን ነገር ይኖራል። ከእርሱ ግን በፍጹም አልጠብቀውም። ለምን እንደሆነ አላውቅም። እንግዲህ ያሳዘኑት ነገር ካለ ይቅርታ እንጠይቃለን ማለት ነው። አዎ ጣዖት አምላኪነት በመረጃ አለ። ገጽ አሳይተን መጽሐፍ ከፍተን እጅ ላይ ያለውን መጽሐፍ አስገልጠን ኢየሱስን ስትሰድበው ለሌሎች ግን የጸጋ የክብር እያልክ ስትሰግድ ግን አሳያለሁ። በዚህ በኩል ዞር ብለህ ደግሞ ከኢየሱስ በላይ የሆነች ማርያም ስለ አስቀምጠህ ስትቆጣው ኢየሱስን ዛሬ ላይ ማለት ነው ስታስፈራራው ያለች ማርያም እንዳለች ተጽፋችኋል። ብዙ ይሄ እኮ እንደው በወፍ በረር ነው እያወራን ያለ ነው። እሱ ያመነ የተጠመቀም ይድናል እያለ እናንተ ጋር ያላመነ ይድናል ብላችሁ ጽፋችኋል። ገድል ያነበበ አይደለም ሲነበብ የሰማ ይድናል። ተመልከቱ እንግዲህ አረማዊ ይድናል፣ እምነት የለሽ ይድናል እያላችሁ የጻፋችሁበትን ከአንተ የሚጠበቀው ከአንቺ የሚጠበቀው እህቴ ምንድነው? ገብቶ የታለ እንደዛ ያለበት እኛ ያመነ ነው ሚድነው ነው ያለው የተጠመቀ ነው ሚድነው ያለው ካላችሁ ግቡና ጠይቁን። ቴንክ ዩ ቤካ። የቀድሟን ጽሁፍ እባክህ ቀጥልባት። ተባረክ ወዳጅ። ሌላ አይ ቲንክ ኦርቶዶክሶች ከገባችሁ ግቡ። ጣዖት የሚለው ኦልሞስት ከእንጨትና ከቀለጡ ማዕድናት የተሰሩ የማምለኪያ ምስሎች ናቸው ባጭራፋኛ። ስለዚህ እነኚህ የማምለኪያ ምስሎች አምላኬ ነው ብሎ አንድ ሰው ስለው ወይም ቀርጾ ምናምን ነገር ማምለክ ከጀመረ አሊያም ደግሞ የሚገባውን የአምልኮ ስርዓት ከፈጸመ በዛኛው በተቀረጸው ስዕል ፊት ጣዖትን አመለከው ወይም ነው ይባላል። ሌላ ምንም ፍቺ የለውም። የክርስቶስ ተቃዋሚ መንፈስ ማለት ምንድነው? ጣዖት ማለት አይደለም። እንደዛ የሚል አይነት ምንም አይነት ፍቺ የለም። እና ስለ ክርስቶስ ተቃዋሚ መንፈስ ዮሐንስ ሲጽፍ እንደዚህ ያለው፣ ወዳጆች ወይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውም መርምሩ፣ ምክንያቱም ብዙ ሐሰተኛ ነቢያት ወደ ዓለም መጥተዋልና ካለ በኋላ የእግዚአብሔር መንፈስ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም። እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ነው። ምን ማለት ነው? በአጭር አማርኛ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ እርሱ የክርስቶስ ተቃዋሚ መንፈስ ነው፣ ወይም አንቲክራይስት ስፒሪት ነው የሚባለው እንጂ ጣዖት በዛ እሳቸው ባሉት መንገድ የሚፈታ አይደለም። ይብን እንኳን እሳቸው ባሉ መንገድ እንኳን ቢመጣ የክርስቶስ ተቃዋሚ ስፒሪት የሚሰራባቸው ኦርቶዶክሳውያን ናቸው። ለምን ሲባል ከክርስቶስ ይልቅ ሌሎች ብዙ አዳኞች በመካከል ያስገባቻቸው ብዙ ደላሎች ስላሉ ማለት ነው። አምልኮተ ጣዖት በኦርቶዶክስ ብለን ስንል አዎ ስላለ ነው። ኦርቶዶክስ የለም ስም ማጥፋት ነው ብለን ያሉት ነገር ስም ማጥፋት ሳይሆን እናንተ እንደምታመልኩ ሊትራሊ የምታምኑትን እምነት ከዛም አልፎ ጽፋችሁ ይፋ ያደረጋችሁት ጉዳይ ነው ማለት ነው። ኦኬ
ይፈልጋችሁት ጉዳይ ነው። ምን ማለት ነው? ለምሳሌ ማርያምን ታመልካላችሁ። የአምልኮ መስዋዕት ሊቀበል የሚገባው እግዚአብሔር፣ የአምልኮ መስዋዕት ሊሰዋለት የሚገባው አንድ እግዚአብሔር ነው። ኢቭን እንኳን ሐዋርያ ጳውሎስ በመልእክቱ ምን አለ? ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ። ስለዚህ ሰውነታችን ሕያውና ቅዱስ መስዋዕት ሆኖ ሊቀርብ የሚገባው አንድ አለ፣ እርሱም እግዚአብሔር ይባላል። ከእግዚአብሔር ውጭ የአምልኮ መስዋዕት የሚቀበል የተገባው ማንም የለም፣ ማንም የለም። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት በሰዎች እጅ የተሰሩ ቀልጦ ይቻላል አሊያም ደግሞ ቀለም ተቀላቅለው የሰው መልክ እንዲኖራቸው ተደርጎ የተቀረጹ በጣም ብዙ ምስሎች፣ ለምሳሌ እዚህ ጋር የምታዩ ይሄ የኦርቶዶክስ ጣዖት ነው። አንዱ በኦርቶዶክስ ተዋሕዶ የሚመለከው ይሄ ነው። ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ የሚመለኩ በጣም ብዙ አማልክቶች አሏቸው። በጣም ብዙ አማልክቶች አሏቸው ማለት ነው። ኦኬ ኦርቶዶክስ ተዋሕዶ አምልኮ ጣዖት ወይም ደግሞ አምልኮ ተጣዖት ወይ አምልኮ ተሰብ በኦርቶዶክስ የለም ብሎ ማለት አይቻልም። ዝማሬ ይቀርብላቸዋል፣ ራይት? ዝማሬ ይቀርብላቸዋል፣ ስግደት ይቀርብላቸዋል፣ ጸሎት የተለያዩ ነገሮችን በማድረግ ለእግዚአብሔር የተገባውን ያንኑ የአምልኮ ስርዓት ወይም የአምልኮ መገለጫ ናቸው ተብሎ ከሚታሰቡትን እያንዳንዷን ነገር ይጠቀማሉ። ለምን ሲባል ከእግዚአብሔር ውጭ ለተፈጠሩ ፍጡራን ሰዎች ላበጇቸው በሰዎች ለተሰሩ ምስሎች ማለት ነው። በነገራችን ላይ ኦርቶዶክሳዊነት ባለፈው እንዳልኩኝ መርከስ ነው፣ እርኩስ መሆን ነው ብያለሁ። አንድ ሰው ኦርቶዶክስ ከሆነ ረክሷል ወይ ደግሞ እርኩስ ነው። ለምን ብላችሁ ካላችሁኝ የተቀረጸውን ነገር ስለ ሰውየው ከሰገደ ረክሷል። መርከሱ የጀመረው ነገርየውን ከመሳል አልፎ ቤቱ ካስገባበት ጊዜ ጀምሮ ኦርቶዶክስ ረክሳለች ማለት ነው። ቤካ አንተን ያልኩ እኔ አይደለም ያልኩት እኮ እኔ አይደለም ያልኩት። ዘዳግም ምዕራፍ 4 ቁጥር 15-16 ማንበብ በቂ ነው፣ እንዳትረክሱ ብሎ ስለሚል ማለት ነው። ኦርቶዶክሳውያን እናንተ ጣዖት ታመልካችሁ። የጣዖት አምልኮ እሱ ትርጓሜው በቀጥታ የሚያሳየው ከእንጨትና ከቀለጡ ማዕድናት የተሰራ የማምለኪያ ምስል ነው ጣዖት ይባላል። አለቀ። እሺ ሆሊ አይከን ምናምን ነገር ዋራዚ ሚ ሆሊ አይከን ምንድነው? ሆሊ አይከን እስቲ ነይ ግቢ እስቲ አንቺ ሆሊ አይከን የሚለውን ነገር ታሳኛለሽ። ሆሊ አይከን ምን ማለት ነው? ሆሊ አይከን ሆሊ አይከን አንቺ ሆሊ አይከን ብለሽ ምናልባት ጥሪ በሰለሞን ጊዜ የተሰራው የቤተ መቅደሱ ነው ራይት። ያ ቤተ መቅደስ ደግሞ ፈርሷል። የአዲስ የብሉይ ኪዳን የመቅደሱ ስርዓት ደግሞ አልፏል ማለት ውራጅ ተብሏል። በነገራችን ላይ በአዲስ ኪዳን ሆሊ አይከን ማለት ቁስ ይቀደሳል፣ ቁስ ምናምን ነገር ይለያል ምናምን ብለሽ ካልሰብሽ እኔና ግቢና እስኪ አንቺ አውሪ እንደ እግዚአብሔር ቃል እስኪ ከአዲስ ኪዳን አንድ ቦታ ሳይኝ ሆሊ አይከን ዋራዚ ምን ሆሊ አይከን ዲኖ አባት ሆሊ አይከን ሆሊ አይከን ይባል በዚህ በአዲስ ኪዳን አይደል? እኛንን ቅዱሱ የተቀደስ ነው፣ እኛንን የተለየ ነው፣ እኛንን የእግዚአብሔር ቤተ መቅደስ ይሆን ነው እንጂ ቤተ መቅደስ በብሉይ ኪዳን እንደነበረው አይነት አይደለም። ኦኬ በሰው የተሰራ በሰው አሁን እግዚአብሔር ሰው በሰራው የሰው እጅ ባበጀው አይኖርም። አለቅ አረንኪው አንቺ ደግሞ ያለ እውቀት ብዙ ጊዜ የሚደክም ነገር አለ። ማንሽ ድፊባቸው ዳራይሽ ሆሊ አይከን ምናምን ነገር ዋይዝን ሆሊ አይከን በሆሊ አይከን ምናምን በምትይ ውስጥ ጣዖቶች ይመለካሉ እንዴ? ሆሊ አይከን ዳራይሽ እናታለን የብሉይ ኪዳኑ ስርዓት አካሉ በመጣ ጊዜ የነበረውን ነገር አስረጅቶታል፣ አሮጌ አድርጎታል። ኦኬ ከዛም አልፎ ምንድነው የሚባለው ላይክ ውራጅ አድርጎታል። ውራጅ ማለት እንግዲህ ግልጽ ነው። አማርኛ ምናልባት የምታውቂ ከሆነ ውራጅ ማለት በጣም ክሊር ነው። ስለዚህ አካሉ መጥቷል። በቃ እነዛ ምሳሌዎች ነበሩ፣ ጥላ ነበሩ። አካሉ ሲገለጥ ጥላው አልፏል። ሀገስ በቃ ዱቢ ዱመት ይበር እንዴ ነገ እኮ ምን መሰለህ እነዚህ አይከኖችን ሆሊ ማለት ከጀመሩ እነዚህ ኢሞጂ ምናምን ከስል የሚጻፉትም እኮ ሆሊ ናቸው ሊሉን ነው። ገባህ? ኢሞጂም ነገ ሆሊ ሊሆን ነው። እንዴት ያለ ነገር ነው በእናትህ። እስኪ እናንተ ተቀደሱ። ቆይ ስለ አይከኑ ተውትና እናንተ ተቀደሱ። እስኪ በመጀመሪያ በደሙ ታጠቡ። እስኪ በመጀመሪያ እናንተ ተቀደሱ። እንዴ ላይ ይደርሳል። ምንም ችግር የለም እኮ ምንም በራስ አይቻልም። ባይዘው በራስ ስለማይቻል እኛ በሱ የተቀደስ ነው። በራሳችን እኛ አልችልም።
አልቻልንም። የራሳችን ደግሞ የራሳችን ስራ የራሳችን ስለማያጥበን እኛ ያጠበን ክርስቶስ ነው እኛን የቀደሰን። እኛም በራሳችን አንችልም እንጂ በጣም ብዙ ጉድ ያለን በጣም ብዙ ድካም ያለን በጣም ስጋዊነት ያደከመን ሰዎች ነበር። አልቻልንም። ሞከረ እኛም አልቻልንም። ለዚህ ነው ዛሬ ላይ እኔ በአንተ ላይ ልሳለቅም አልችለው፣ እኔ በአንቺ ላይ ልሳለቅም አልችለው። ለዚህ ነው ግን አንድ ያጸደቀኝ ነገር አለ። እሱም የክርስቶስ የራሱ ስራ፣ ማንነቱ፣ ደሙ፣ ስሙ ምንም በቃ ከሱ ውጭ ከተያያዘ ሌላ ነገር ልጠራልህ የምችለው ነገር የለም። በቃ ሆሊ የሚያደርገው ራሱ ሆሊ የሆነው እግዚአብሔር ብቻ ነው። ሆሊ ያልሆነ ነገር እኔን ሊያጸዳኝ አይችልም። የሆነ ቁስ የሆነ ነገር ለምንድነው ቁስ የምትወዱት? ግን መሀል ላይ ቁስ ካልገባ አይሆንላችሁም አይደል? በቃ የሆነ ነገር መግባት አለበት መሀል ላይ። በጣም ያሳዝናል። እና ኤኒዌይስ የሚቀድሰው ጌታ ካላችሁ ስለ አይከን ሆሊነት አትከራከሩ። እንዲሁ ዝም ብለን ከለቀቅናችሁ እኮ ስፍር ቁጥር የሌለውም ኢሞጂ ሆሊ ነው ልትሉ ነው። እና አረጋጉት ለማለት ነው። በአዲስ ኪዳን ቁስ አይቀደስም። የተቀደሰ ቁስ የሚቀደስ ቁስ የለም። በአዲስ ኪዳን የሚቀደሰው ሰው ነው። ቀዳሹ ኢየሱስ ነው። የሚቀደሰው ሰው ነው። አለቀ በቃ መከረኛ እንደው ሊያነሱ የሚችሉት መጽሐፍ ቅዱስ የሚለውንስ እሱ በቃ እችን ነው። ከዚህ ውጭ ምንም ልታመጣቸው ነው። አረ ዳሪያዥ በእናትሽ አንቺ ደግሞ ዳሪያዥ ያለ እውቀት ነው ብዙ ጊዜ እንትን የምትይው። እሺ ኤኒሃው ማዶት ሰላም ላንተ ይሁን። ነዳጅ ሁሉ ሰላም አለን ወንድማችን፣ እንኳን ደህና መጣ። ብላኪ እንኳን ደህና መጣ ብራዘር። መልካም ነው። እሺ እንኳን ደህና ቆያችሁ ብያለሁ። እሺ ከየት ቤተ እምነት ብራዘር? ኦርቶዶክስ ተዋህዶ ነኝ ነኝ። ኦኬ ኦርቶዶክስ ተዋህዶ አምልኮተ ጣዖት በኦርቶዶክስ ብለናል። እና ጣዖት ታመልካላችሁ ልበል ወይንስ እንዴት ነው? ያው እንግዲህ እናንተ በውጭ ያላችሁ ትእዛዝ ስለሚመስላችሁ ነው እንጂ እኛ እናመልክም። የምናመልከው አንድ ፈጣሪ ብቻ ነው። እናንተም ታውቁታላችሁ እኮ እንደው መቼም አየር ላይ መያዝ እየፈለጋችሁ ነው እንጂ እሱ ስዕልም እኮ ታሪክ ያለው ስዕል ነው እንጂ ዝም ብሎ አልዳልም የተሳለው የተለጠፈው ለመሳለቂያም አይደለም። መጽሐፍ ቅዱሳዊ ማስረዳት እንችላለን። እና በኦርቶዶክስ ተዋህዶ ቤተ እምነት አንድ ፈጣሪ ብቻ ነው የምናመልከው ነው ያልከው ብለን ያልከው ብራዘርዬ? አዎ ኦኬ እሺ። ይህን አንድ ፈጣሪ ነው የማመልከው ብለን ያልከው ወንድማችን ስታመልከው ምን እያደረክ ነው? ለምሳሌ እንዳመለክ የሚሰማ ምን ስታደርግ ነው አምላክህን እያመለክ እንደሆነ የሚገባ? ጥሩ እንግዲህ አምልኮ የሚሉትና እናንተ የምትሉትና እኛ ይለያያል። እናንተ መዝሙር አምልኮ ሊሆን ይችላል። እኛ መዝሙር ምስጋና ነው፣ አምልኮ አይደለም። አምልኮ ማለት እኛን ከጠየቀን ብራዘርዬ፣ እኛን ከጠየቀን እንደ እግዚአብሔር ቃል መልሰን ለምናደርጋቸው እያንዳንዱ ስፒሪቹዋል አክቲቪቲዎች እያንዳንዱ ማለት ነው ከእግዚአብሔር ቃል እያመጣን ይኸውና እያልን እናቀርባለን። አሁን አንተ ምን ብላ መሰለህ? አምልኮ ማለት ለፈጣሪ ወይም ደግሞ አንድ ፈጣሪ ነው ምድር ያልከው አንተ። በኦርቶዶክስ ተዋህዶ ቤተ እምነት ውስጥ የሚመለከው አንዱ ፈጣሪ ብቻ ነው። ፈጣሪ ብለህ ስትል እግዚአብሔር ያልክ ነው አይደለም? ስለዚህ ፍጡር አይመለክም ነው በሌላ መንገድ እየነገርክ ያለው። ስለዚህ አንተ ፈጣሪ ያልከው ፈጣሪ ስታመልክ ምን እያደረክ ነው? ፈጣሪን እያመለክ እንዳለ የሚሰማ። በጣም ጥሩ። መጋቢዬ፣ ሰሪዬ፣ ፈጣሪዬ፣ አስተዳዳሪዬ፣ አዳኜ አምላክ እንደሆነ አምናለሁ። ይሄ ለእሱ የሚገባው ነው ማለት ነው። ከዛ በኋላ ያሉት አጋዦቻችን፣ ረዳቶቻችን ተብለው እንጂ እንደ ፈጣሪ እንደ መጋቢ አንድ ጊዜ ረዳትና ሹፌሩን አንድ ጊዜ ይቆዩ። ረዳትና ሹፌሩን አንድ ጊዜ ይቆዩ። እኔ ስለ ረዳት ስለ ሹፌሩ ምን ያልጠየቁትም እግዚአብሔር አምላክ ማድረግ አይችሎት አቅቶት ማለት ነው። ረዳት የፈለገው በጣም አደገኛ ነገር ነው። በነገራችን ላይ የሚናገሩት ነገር ራሱ የእግዚአብሔር ሁሉን ቻይነት የእግዚአብሔርን ሁሉን አድራጊነት ጥያቄ ውስጥ የሚከት ነገር ነው። እግዚአብሔር አምላክ ረዳትና እርዳታ የሚፈልግ አምላክ አይደለም። የኛ አምላክ ይህን ዩኒቨርስ ወይም ደግሞ
ያሌለውን እንዳለ አድርጎ በመጥራት ይህን ዩኒቨርስ የፈጠረ አምላክ ነው የኛ አምላክ። ኦኬ ያለ ምንም የሚኖር ያለ ምንም የነበረ የሚኖር ደግሞ ያለም የሚኖር ነው። ለእርሱ ህላዌ የዚህ ዓለም መኖር አያስፈልገውም እግዚአብሔር አምላክ። አሁን የእርሱ እግዚአብሔር ደግሞ ምንድነው? ጥገኛ ነው ማለት ሰው የሚፈልግ እርዳታ የሚፈልግ አጋዥ የሚፈልግ ምናምን ነው። እሱን ለጊዜው ረዳትና ሹፌሩ እናስቀምጦና እርሶ ፈጣሪ ብሎ ፈጣሪን ሲያመልኩ ምን ብሎ ነው የሚሰሙት? ቋልኩ እኮ አምልኮ ማለት ለእግዚአብሔር ብቻ መገዛት ማለት ነው። ለእሱ የሚገባውን ክብር መስጠት ነው ማለት እኮ ነው። አምልኮ ማለት ይሄ ነው። ለምሳሌ በቅዳሴያችን ለእግዚአብሔር የሚሰጠው አምልኮ። ስለዚህ እሱ እያሉ ያት ነገር አንድ ሰው ከተገዛ እያመለከ ነው፣ ከዘመረ እያመለከ ነው፣ ከሰገደ እያመለከ ነው፣ መስዋዕትን መሰዋት ከቻለ እያመለከ ነው ብሎ ነው የሚያምኑት። ለዛ ነው የሚያምኑት እርሶ መዝሙር ምናምን የሚባሉት እነዚህ ለአምላክ የማይሆኑ ነገሮች አምልኮ አይባልም እኮ። የተምታታውን እኮ አምልኮ የሚለውን ነው እና ተምታታው። ለምን ነው ቤካዬ ማተረዳኝ? አምልኮ ማለት ምን ማለት ነው? እግዚአብሔር አንድ እንደሆነ አምናለሁ። ቆይ ልንገርህ፣ አምልኮ ማለት ለአምላክ ብቻ የሚሰጥ አገልግሎት ነው። አምልኮ ማለት ለአምላክ ብቻ የሚሰጥ አገልግሎት ነው። ይህ አምልኮ ምንን በውስጡ ይዟል፣ ምን መገለጫዎች አሉ ተብሎ ደግሞ ቢጠየቅ በጣም ይዘረዝራል። ዝማሬ ይዘረዝራል፣ መገዛትን፣ ቅድም እንዳሉት ጸሎትን፣ ስብከትን፣ ሁሉንም ነገር ያካትታል። እና ስለዚህ ይሄን ባደረጉ ጊዜ እያመለኩ ነው ማለት ነው። አንድ ጊዜ ላሳዩት፣ አንድ ጊዜ ላሳዩት፣ አምልኮ የሚሆን ፍቺ ላሳዩት። አንዱ የሚለውን ተው ቤካ፣ እሺ አንተ ልበል። እሺ ትልቅ ሰው ነው ስላሉኝ ነው። ቅድም በጣም ይቅርታ አድርጉልኝ። እሺ እንደዚህ ያው አምልኮ የሚለውን እንደዚህ ይፈታል። አምልኮ ለአምላክ ብቻ የሚሰጥ አገልግሎት ነው። ምን አምልኮ? ስለዚህ ይሄ አምልኮ በውስጡ ምን ይዘዋል? ምን መገለጫዎች አሉ ሲባል ስግደት፣ አንድ ሰው ከሰገደ እያመለከ ነው። ውዳሴ፣ በዝማሬ እያወደሰ ከሆነ እያመለከ ነው። አክብሮት፣ እያከበረ ከሆነ እያመለከ ነው። እኔ መንፈሳዊ ነው እያልኩት ያሉት መገዛት፣ ጸሎትን፣ መስዋዕትን፣ መልካም ስራን፣ ፍርሃትንና ፍቅርን እነኝን ሁሉ ያጠቃለለው ምንድነው? አምልኮ ነው። ስለዚህ አንድ ሰው እነኚህ የአምልኮ መገለጫዎችን እያደረገ ከሆነ እያመለከ ነው። ማን ያለው? ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው የመጽሐፍ ቅዱስ መዝገበ ቃላት ላይ ማለት ነው። ስለዚህ እነኚህን ነገሮች አይተን ከመገለጫዎቹ አንዱ ሌላ ነገር ካሉ እያመለኩ ነው ማለት ነው። ራይት እያመለኩ ነው ማለት ነው። ለምሳሌ ማርያም እናንሳ። እርሶ ለማርያም አይሰግዱም? በስዕሏ ፊት አይሰግዱም? እሰግዳለሁ። እሺ በማርያም ስም አይዘምሩላትም? በዝማሬ ይዘምራሉ። እሺ ወደ ማርያም አይጸልዩም? ጸልያለሁ። ስለዚህ እነኚህን ነገር በማድረጎት እያመለኩ ነው ወይስ እያከበሯት ነው? እያከበርኳት ነው። ስለዚህ እያመለኳት አይደለም። ሊሆንም አይችልም። እሺ ጥሩ። ስለዚህ ከመጽሐፍ ቅዱስ ለማርያም የዘመረ ወደ ማርያም የጸለየ ለማርያም በስዕሏ ፊት የሰገደ ወይ ደግሞ ስገዱ፣ ጸልዩ፣ ወደ እሷ ጸልዩ፣ ደግሞ ለእሷ ዘምሩ የሚል ከመጽሐፍ ቅዱስ ማስረጃ ያሳዩኛል። የትኛው ሐዋርያ እርሶ እንዳደረጉት አደረገ? ወይ ሐዋርያ እንደው ሐዋርያ ማለት በቃ 12 ሐዋርያቶች ተቸክላችሁ ዘውጭ አትወጡም አይደል? ዳገየ ለማን ቤካዬ ሐዋርያት እኮ ከዛም የተነሱት እስከ ዓለም ፍጻሜ ያሉት እኮ ሐዋርያት ይባላል። ያኔ 12 ሐዋርያት ይሰሩ የነበሩ መጽሐፍ ቅዱስ በሐዋርያትና በነቢያት መሰረት ስለሚል እባኮትን በሐዋርያትና በነቢያት መሰረት ስለሚል መሰረት አይደጋገምም። በቃ አንዴ ነው። ስለዚህ ከዚህ ከእግዚአብሔር ቃል ተነስተን ነው ልምምዶቻቸውን ሁሉ ነገር የተጻፈው በዚህ ያለ እና ከዚህ ነው ሁሉም ነገር የሚፈተሸው። እስፔሻሊ መንፈሳዊ ልምምዶቻችን አገልግሎታችን ከእግዚአብሔር ቃል ነው የሚመዘነው። ስለዚህ እርሶ የትኛው ሐዋርያ እርሶ እንዳደረጉ ወይም ደግሞ እርሶ እንደሚያደርጉ ለማርያም ልዘምር ሲለው ለማርያም ልዘምር ለማርያም ብዘምር ከመጽሐፍ ቅዱስ መሆኑን ወስዳለሁ። ሰላም ለኪ የሚለውን መዝሙር ብዘምርልህ የሉቃስ ወንጌል ምዕራፍ 1 ነው የምዘምር።
እኮ ዘምሮ ነበረ። ሰላም ለኪ ሲል ገብርኤል መጥቶ ለማርያም ዘምሮ ነበረ። ይኸውልህ ያንን መጽሐፍ ቅዱስን በመዝሙር መልክ መግለጽ ማለት ነው እኮ። መጽሐፍ ቅዱሱን ምዕራፍ አንድን የሉቃስ ወንጌል ምዕራፍ አንድን ዜማ አውጥቼ በግጥም መልክ ማቅረብ ማለት ነው እንጂ ዘምሮ ነበር። ማመስገን ማለት ነው። ያ ዘምሮ ነበር እንደ ገብርኤል ሲመጣ እሱን ይኸውልህ ነው እየታየው። ቤካዬ መረዳት ያለብህ ምንድን ነው? ግጥሙን ከየት ወሰዳችሁት? ከመጽሐፍ ቅዱስ ነው ራስ ፈጥረው ነው ካልከኝ መጽሐፍ ቅዱስ እንደሆነ ላሳይህ። ገብርኤል መዝሙር ገጥሞ በገና ደረደረ ወይም ኪቦርድ ይዞ ዘመረ እኮ አይደለም እያልኩ ያለሁት። እኛ መዘመር የምንችለው ከመጽሐፍ ቅዱስ ወስደን ነው። ስለእመቤታችን የተነገረውን እንወስዳለን። ማን ዘምሮ ዘምሮ አላችሁ ነው ጥያቄ። ምን መሰሉት? ማን ዘምሮ ዘምሮ አላችሁ። ሲቀጥል ደግሞ ሉቃስ ወንጌል ላይ ያለው ገብርኤል ከእግዚአብሔር ዘንድ ተልኮ የመጣ መልአክ ነው። የተላከበት የሆነ ፐርፐዝ አለው። በቃ ያንን ነገር ያንን አስተላልፎ ለመሄድ ነው የመጣው እንጂ ለማርያም ለመዘመር አልመጣም። ሲጀመር ራሱ አይገናኝም ከሚሉት ነገር ጋር የሚገናኝ ነገር አለ። ገብርኤል መዝሙር 30 ገብርኤል የቀዳ ነው ሊሉ ይችሉ ነበር። ማለት መልአኩ መጥቶ ዘምሮላት ነበር ሊሉ ይችሉ ነበር። ግን መልአኩ እንደዛ አይደለም። መልአኩ የተላከበት ምክንያት ምንድነው? የተላከበት ፐርፐዝ ነበረው። ደን መጣ፣ የተላከበትን ጉዳይ አድርሶ ተመለሰ። በቃ አለቀ። አሁን እርሶ የሚያደርጉትን ልምምድ የትኛው ሐዋርያ ያደረገ ነው ጥያቄ። ከግጥም ደግሞ ከመጡ ለምሳሌ እንደ ኤርሚ ይለዋል። በጣም ብዙ አለ። ለምሳሌ ነይ ነይ እምዬ ማርያምን ነይ ነይ ቤዛዊት ዓለምም ይላል። ለምሳሌ እርሶ ይህንን አይዘምሩትም? እዘምራለሁ። ስለዚህ ነይ ነይ ማርያም ትመጣለች ወይ? የምትመጣዋ ማርያም ናት ወይንስ ጌታ ኢየሱስ ክርስቶስ የዓለምስ ቤዛ የሆነው እርሷ ናት ወይስ ጌታችን ኢየሱስ ክርስቶስ የሚል በግጥሙ ላይ ያሱ ጥያቄ ያስነሳል። ብዙ የሚያስነሳ ነገሮች ይነዋሉ። ለማንኛውም እኔ ከእርሶ ጋር ኤርሚ እያለ አላወራም። ኤርማዋ እንኳን ደህና መጣ አባ። ከእሳቸው ጋር ቀጥል አባ። ኤርሚዋ ከእሳቸው ጋር ቀጥል አንተ። እሺ፣ ሰላም ለእናንተ የሆኑላችሁን ዳጊዬ፣ ግርምሽ፣ ቤካዬ፣ ማሪቲ ነው። ሁላችሁንም ሰላም ብያለሁ። እሺ ማዕዶት፣ አቤት። ይህን ዝማሬ ታምነዋለህ አይደል? ታምነዋለህ ማለት ምን ማለት ነው? ኤርሚ ያው ተዘምረዋለህ ማለት ነው። ታምነዋለህ ማለት ትቀበለዋለህ ማለት ነው። አዎ። ኦኬ። አሁን ስታጉረመርምም የሰማው መሰለኝ አብረህ ከመዝሙሩ። አዎ፣ አዎ፣ አዎ። እሺ፣ መዝሙሩ ላይ ምንም ሕጸጽ የለበትም ማለት? ምንም ሕጸጽ የለበትም። ቴንክ ዩ ማዕዶት፣ እንደዚህ አጠራ አድርገህ ስለመለስክልኝ። እሺ፣ ውሃ ስትቀጂ ክንፉን እያማታ አለ አቅርቦልሽ ነበር የክብር ሰላምታ። ውሃ ቀጂ ነበረች እንዴ? እሷ ለማን ነበር ትቀዳ የነበረው? ለራሷ አልጠጣው ነው ወይስ ለምን ነበር ውሃ የምትቀዳው? ከየትስ አካባቢ ነበር ውሃ ትቀዳ የነበረው? ገብርኤል የት ነው ያገኛት? በጣም ጥሩ፣ በጣም ጥሩ። ጥያቄው በጥያቄ ይመለሳል። እመቤታችን ቅዱስ ገብርኤል ጥያቄ በጥያቄ አለ። ለጥያቄ መልስ እንጂ ታሪኩን ልንገርህ። ለጥያቄው በጥያቄ የሚመለስበት ቦታ አለ። አሁን ውሃ ስትቀጂ ብሏል። ውሃ የምትቀዳው ለማን ነበር? ለግሏ ነው ወይስ ለማን ነበር? አዎ የሰው ልጅ ናታ። የሰው ልጅ ስለሆነች የት አካባቢ ነበር ውሃ የምትቀዳ የነበረው? ማዶት የሰው ልጆች ውሃ ስለሚያስፈልጋቸው እሷም ውሃ ያስፈልጋታልና ለራሷ ነው የቀዳችው። የት አካባቢ ነበር ትኖር የነበረው? ማርያም በቤተ መቅደስ ትኖር ነበረ 12 ዓመት ሲሞላት። አዎ በቤተ መቅደስ ትኖር ነበረ። እንግዲህ እመቤታችን የሰው ልጅ ናት ከተባልክ ከየት አመጣሃት አለ ለማለት ያስፈልገዋል፣ ታሪክ ያስፈልገዋል። ልክ ነው። ስለዚህ በቤተ መቅደስ ነበረች። በቤተ መቅደስ ነበረች 12 ዓመት ሲሞላት ለቅዱስ ዮሴፍ ባደራን ተቀመጠች። ስለዚህ ነበረች ማለት ነው። ታገለግል ነበር። ውሃ የምትቀዳው ቤተ መቅደስ ውስጥ ሆና ነው አይደለም? ያበስራት የት ነው እኮ? ያበሰራት የት ነው ነው እኮ ብዬ ነው። እሺ ታሪኩን እናንሰው። እንደዚህ ይላል ታሪኩ። እንግዲህ ታሪኩ ምንድን ነው? በ3 ዓመቷ የስለት ልጅ ስለነበረች ለቤተ መቅደስ ተሰጠች። ባጭሩ 12 ዓመት ሲሞላት 15 ዓመት ሞላት ማለት አይደለም። 12 ዓመት ቤተ መቅደስ ስትቀመጥ 15 ዓመት ሲሞላት ከዚህ በኋላ በንባደ አንስት
መልአኩ የት ነው ያገኛት ነው ማዕዶት? እኔ የጠየኩት ቆይ ልነግርህ ነው። ልነግረው ኤርሚ ታገሰኛ። መልስ እየመለስክ እኮ ነው። ታሪክ አይደለም ታሪኩን ሳናወራ እዛ አንደርስማ። ለዮሴፍ ተሰጠች። የተሰጠችው ምንድን ነው? በአደራነት ተሰጠችው ማለት ነው። ስለዚህ ውሃ ትቀዳ ነበረ። በአደራነት ተቀምጣ እየጠበቀች ስለሆነ ውሃ ትቀዳ ነበረ። ስለዚህ ምንጩን ንገረኝ መቼም እንዳምትል ተስፋ አደርጋለሁ። አይደለም የት ነበረ የተቀመጠችው? በቤተ መቅደስ ነው አይደል የተቀመጠችው? እኮ ልነግርህ ነው እኮ ወጣች እኮ 12 ዓመት ቤተ መቅደስ ቆየች። ወጣች አልኩህ እኮ የዮሴፍ ቤት እያለች ውሃ ልትቀዳ ሄደች። በዮሴፍ ቤት እያለች ነው መልአኩ ያገኛት። ቆይ ጠብቀኝ እንጂ ለምንድን ነው እንደዛ የምትለኝ? ታሪኩን ልነግርህ እኮ ነው። ውሃ ልትቀዳ ወረደች። ባጭሩ አልኩህ አይደል? 3 ዓመት በእናትና አባቷ ቆየች። ከ3 ዓመት በኋላ 12 ዓመት ቤተ መቅደስ ቆይ 15 ዓመት ሞላል። ስለዚህ አቅመ አዳም አቅመ ሔዋን ደረሰችና ከግብፅ ውጣልን አሉ አይሁድ ማለት ነው። ወጣች። ለማን ተሰጠች? ለዮሴፍ ተሰጠች። ለቅዱስ ዮሴፍ፣ ለጻድቁ ዮሴፍ ተሰጠች። ቤቱ ይወሰዳል። ስለዚህ ታገለግለው ስለነበረ ውሃ ልትቀዳ ሄደች። ውሃ ልትቀዳ ስትሄድ የተጠማ ውሻ መጣ። ያንን ውሃ ቀድታ አጠጣችው። ለምንድን ነው? ጉድጓድ ነበረና ውሃው ማን ይሞላልሻል? በገመድ ነው የሚጎተት የነበረውና የጉድጓድ ውሃ ስለሆነ ከላይ ነው እንጂ ውሃ ከታች አይገኝም አለቻቸው። ማን ይሞላልሻል ቢሏት ይህን የፈጠረ አምላክ ወይን ይሞላልኛል አለችው። አንቺ ስራ ፈትነሽ፣ ሴቶቹ ማለት ነው፣ አንቺ ስራ ፈትነሽ እኛስ ባሎቻችን አሉን ብለው ጥለዋት ሄዱ። ከዛ በኋላ መዘማሪ የሚለው ማለት ነው ውሃ ስትቀጂ የሚለው የሚጀምረው እዛ ጋ ነው። ትጸንሺ አላት። እንዴ ይህን ነገርስ እንዲህ አይነት ሰምቼም አላውቅም። ስለዚህ መስማት ያለብኝ ከቤተ መቅደስ ነው ብላ የለመደችው ቤተ መቅደስ ነውና ሄደች። ከቤተ መቅደስ ሁለተኛ አበሰራት፣ ሶስተኛም የነገራት ያለ በእኛ ቤተክርስቲያን ታውቀዋለህ፣ ኤርሚያስ ታውቀዋለህ ስለምትል 3 ጊዜ ይላል አይደል? በአመላ አካባቢያ ወይ ቤላ ተፈሲ የሚለው እሱ 3 ጊዜ ይባላል። ያ 3 ጊዜ ያበሰራትን ለመናገር ነው። መጀመሪያ የነገራት ውሃ ስትቀዳ ነው። ቀጥሎ ያበሰራት ቤተ መቅደስ ነውን። ሰላም ለኪ ብሎ የሚጀምረው መቼም ተነስቶ እንደ ወታደር እንትና ይል ማለት ሰላም ለኪ ማለት ነው። ሰላም ላንቺ ይሁን ማለት ነው አይደል? ሲተረጉም ስለዚህ ሰላም ላንቺ ይሁን አላላትም ካልከኝ ምን ሊሆን ይችላል? መዝሙሩ ስህተት ይሆናል ማለት ነው አይደል? አላላትም አይልም ማለት ነው። ይህም ተረት ተረት ነው እንዳትል። የታበሰራት ብትለኝ ደግሞ መጽሐፍ ቅዱስን አውጥተህ ልታሳየኝ አትችልም። አንተ አሳየኝ። የት ልና ያበሰራት? ከሰማይ ነው? ከቤተ መቅደስ ነው? ከዮሴፍ ነው የሚለውም አንተም ታሪኩን ስለማታውቁ መጽሐፍ ላይ ስላልተጻፈ ልትነግረኝ አትችልም። ታሪኩ ግን ይሄ ነው ነው። እሺ፣ እናመሰግናለን። ይሄ መቼም ያደግኩበትን ነገር ነው መልሳ የነገርከኝ። የቤተ ክህነት ሰው ነህ ግን አንተ በለኝ ብለህ ስትል ስለሰማሁ አንተ ብዬ ልበል። ኦኬ፣ ችግር የለም። እሺ፣ መልካም። ብዕሬ ላንሳ። እሺ፣ ይቅርታ ጋር ወደ ሌላ ሳትሄድ የት እንዳበሰራት ትገምታለህ ወይስ ትነግረኛለህ? የት ቦታ ነው ያበሰራት? እኔ በእናንተው መጽሐፍ ቆይ በእናንተው መጽሐፍ እርስ በርስ እንደ ደጋ በግ የሚዋጋ ታሪክ ይዛችሁ አሁን እዚሁ እንግዲህ ለህዝብ ፍንትው አድርጌ ላሳየ ነው። ኦኬ፣ እየተደማመጠን እንቀጥላለን። ችግር የለም። እሺ፣ ማርያም መልአኩ የት እንዳበሰራት ቦታውን ነው የምፈልገው እኔ። ቦታውን እስቲ ይንገሩኝ እርሱ። የት ነው ያበሰራት? በቤተ መቅደስ ወይስ በመኖሪያ ቤቷ? የት ነው? መጀመሪያ አልኩህ እኮ አሁን መጀመሪያ መነሻው የውሃ መቅጃው ነው። ቦታው የት አካባቢ ነው? መጀመሪያ በውሃ መቅጃ ቦታው ማለት በእስራኤል ውስጥ አለው አይደል? ቦታው ማለት አካባቢ። እሱን አላውቅም የእኔ ጌታ። ስለ ምንጭ ደግሞ እንትን ልበል እንዴ? ታሪኩ መነሻ እንጂ ደግሞ ኢየሩሳሌም ውሃ ምንጭ ብዬ ደግሞ ልበል። በውሃ መቅጃ ቦታ። እሺ፣ ለምሳሌ የያዕቆብ የውሃ ጉድጓድ ቦታ መጽሐፍ ቅዱስ ተጽፏል። ግን የት ላይ ቦታ እንዳለ አሁን መናገር ትችላለህ አንተስ? አዎ፣ በደንብ መናገር ትችላለህ። ግድ የለውም፣ ለእኔ ግድ የለውም። ሲካራ የሚባለው በሰሜኑ እስራኤል በኤፍራይም ግዛት ውስጥ ነው ያለው። የያዕቆብ ጉድጓድ የተባለው
እሱን ግድ የለውም። አሁን ሁለተኛው ሴት ነው ያበሰራት። እሺ የመጀመሪያው በውሃ መቅጃ ቦታ ነው። ሁለተኛ የት ነው ያበሰራት? በቤተ መቅደስ። እሺ ቤተ መቅደሱ የት አካባቢ ነበረ? ናዶት ከመርምዬ ዝም ብለህ ቤተ መቅደስ ከተባለ ቤተ መቅደሱ አንድ ነው ይታወቃል። ስለ ሎኬሽን አይደለም የምናወራው። ሎኬሽን የት አካባቢ ነበር? ሎኬሽን ስለ ሎኬሽን አይደለም የምናወራው። ሎኬሽን ምን ያደርግልሃል? ቤተ መቅደሱ የነበረበትን ታውቀዋለህ። የት አካባቢ ነበር? በእስራኤል ውስጥ ቤተ መቅደስ የት አካባቢ ነበር የነበረው? ሎኬሽን የኔ ጌታ ስለ ሎኬሽን አልነግርህም አልኩህ። ስለ ሎኬሽን አይደለም አሁን አያውቁትም፣ አያውቀውም። ወይም የኦርቶዶክስ ተረት የሚፈርሰው እዚህ ጋር ስለሆነ ለመደበቅ ፈልጓል ማለት ነው። ስልክ ደውለት ውጣ እንዳይሉት ብቻ ነው እንትን ያልኩት። ይኸው እባክዎትን ይውጡ አለ። ኦርቶዶክስ ፊቴ አትቆሙ እታች ውጡ እያለ ስለሆነ እሺ፣ ቤተ መቅደሱን ቦታውን እግዚአብሔር ምስክር ቴንኪው በጣም አመሰግናለሁ። እሺ ቦታውን አያውቁትም። እንግዲህ ከንግግሮት የቤተ ክህነት ሰው ነው እኔ እንትን እያለኝ አያውቁት። እሺ አታውቀው ሎኬሽን ሎኬሽን ምንም አያደርግልም። ቤተ መቅደስ በሚለው እንያዘ። ልብ በሉ እኔ እያስኩኝ እኔ ኦርቶዶክስን ተረት እያፈረሱ ነው የሚሄደው። ልብ በሉ ቤተ መቅደሱ ሎኬሽን እሱ አልናገርም ብሎ ያለው እኔ ልናገር። ኢየሩሳሌም ነው። ኢየሩሳሌም ቤተ መቅደሱ የነበረው ማለት ነው። ከዚህ ከኢየሩሳሌም ከተማ ውጭ አንድ ቦታ ላይ አይሁድ ቤተ መቅደስ አልነበራቸውም። ልብ በሉ አንድም ቦታ ላይ አልነበራቸውም። እሺ በቤተ መቅደስ ምን እያደረገች ነው መልአኩ አግኝቶ ያበሰራት? ሐርና ወርቁን ስታስማማ ይላል። ሐርና ወርቁን ስታስማማ፣ ሐርና ወርቁ ስታስማማ ይላል ዘማሪው። ስታስማማ ማለት መፍተን ማለት ነው አይደል? ማስማማት ከተስማማ በኋላ ነው የሚፈተነው። ማስማማት ነው የሚባለው። ሐርና ወርቁን ስታስማማ። እሺ ለምን ነበር የምታስማማው? ሐርና ወርቁን አስማምታ ምን ነበር የምትሰራው? ልብስ ነው። እሱም በኋላ እንትን ይላል። ችግር የለም የሚሰራው በኋላ አስማምታ ምን ነበር የምታደርገው? ጊዜን አትግደል ኤርምዬ፣ ዝም ብለህ ወደ ሀሳቡ ግባ። አስማምታ ምን ነበር የምታደርገው? አስማምታ ነጠላ ነው ጋቢ፣ አድምጠኝ። ነጠላ ነው ጋቢ ነው ኩታ ነው ወይስ የካህናት ልብስ ነው? ምን ነበር የምትሰራው? ቤተ መቅደስ ምን ይሰራል? ቤተ መቅደስ ምን ሊሰራ ይችላል? መጋረጃ ሊሆን ይችላል። ታሪኩን አውቀዋለሁ ብለኸኛል። ሐርና ወርቁን አስማምታ እኔ አሁን ለምሳሌ አንድ ክፍል ላሳይ ይችላሉ። ዘጸአት መጽሐፍ ምዕራፍ 28 ላይ ሌዋውያን ካህናት የጥበብና መንፈስን ያኖረባቸው ሰዎች የካህናቱን ልብስ እንዲሰሩ ጌታ ያዘዘው አለ። ከወርቅ የሚሰራውን ከወርቅ ከሌላም ደግሞ የሚሰራውን የካህናት ልብስ የሌዋውያንን የክህነት ልብስ በእግዚአብሔር ትእዛዝ በነ ባስልኤል ላይ ጌታ ጥበብን አኑሮ ተሰርቷል። ለምን ነበር የሚሰራው? ካህናቱ እንዲለብሱት ነው። ማርያም ሐርና ወርቅን አስማምታ ምን ነበረ የምትሰራው? ነጠላ፣ ጋቢ፣ ኩታ፣ ቀሚስ ወይስ ምንድን ነበር? ወይ ካህናት ልብስ? ወርቅ ነው የኔታ። ጊዜን ግድ የለም። ስለዚህ ገብርኤል መልአኩ ቅዱስ ገብርኤል ማርያምን 2 ጊዜ ነው ያበሰራት አይደል? 3 ጊዜ ይላል እንጂ ማርያምን 3 ጊዜ አበሰራት። 3 ጊዜ ማብሰሩ ማዶት የመጀመሪያውን አላምን ብላ ስላለች ነው አይደል? አይደለም፣ እውነት ነው። አላምን ማለት ምን ማለት ነው? አላምን ማለት ምን ማለት ነው? ታዲያ ለምን መደጋገም አስፈልገው? ትክክል ነው። ትጸንሻለሽ ይላል። መደጋገም ለምን አስፈለገው? እውነት ነው። አላምን ማለት ምን ማለት ነው? እንደ ዘካርያስ ሳይሆን እንደ ዘካርያስ ያለው እምነት አይደለም።
ለይተህ እየሄድክ እሺ። መደጋገም ለምን አስፈለገው? ትክክል እኮ ነው። አለማመን የሚለው እንዳትወስደው በኔጌቲቭ እኮ። ለምንድነው ታዲያ መደጋገም ያስፈለገው? ለምን መደጋገም አስፈለገው? ገብርኤል 3 ጊዜ ሊነግራት አበሰራት ማለት 3 ጊዜ ነገራት ማለት ነው። ለምን 3 ጊዜ ነገራት ብሎ የሚለው ስላላመነች ነው ወይስ ቶሎ ስለማይገባት ነው? ኖ አይደለም። ማይገባት 3 ጊዜማ ነገሩን ለማጽናትና ወደ እውነቱ ለመምጣት ማለት ነው። ወደ እውነቱ ማለት ምን ማለት ነው? ቃሉን እናንበዋለን እኮ። ስለዚህ አንድ እንደዚህ እናድርገው ታዲያ። እንደዚህ አንድ በመጀመሪያ ውሃ ስትቀዳ ሎኬሽኑን አያውቁትም። ይሄንን ምን ያደርግልሃል? ስለ ሎኬሽን አይደለም እኮ ዋናው። እሱም ከመጽሐፍ ቅዱስ መኖሪያ ቤታቸው የት ነበረ? የማርያምና የዮሴፍ አላውቅም እንዴ ደግሞ ስለ እነ ዮሴፍ ቤት እንትን እንበል እንዴ? ይህን ሳያውቁ ግን ያወራሉ። እሺ እኔ ልናገር። ናዝሬት ልብ በሉ። የኦርቶዶክስ ተረት ሲፈርስ ቤት አይደለም። ስለ ቤት እኮ ነው እየጠየቅኛል እንዴ ኤርሚያስ። መጀመሪያ ውሃ የቀዳችው የት ነበረ ቦታው? ለቤቷ አቅራቢያ በሆነ ቦታ ነው መቼም ውሃ የምትቀዳው። ሰው ናትና ውሃ ይጠጣሉና ለመታጠቢያ የሚጠቀሙበታል። ለመብሰያም ቆይ እኔ እያወራሁ ነው። ውሃን ለማብሰያም ለመጠጥም ለንጽህናም ይጠቀሙበታልና በምትኖርበት አካባቢ ላይ ነው ውሃ የምትቀዳው። ሰው የሚቀዳው ለሚኖርበት አካባቢ ላይ ነው። ወይ በእስራኤል ውሃ ስለሌለ ለሩቅ ሀገር ሄደው ሲቀዱ ነው ምናምን ነገር ብለው የሚሉት ነገር ካለ ይነግሩና ማለት ነው። ስለዚህ ውሃ የምትቀዳው ለዛው ለቤቷ አቅራቢያ በሆነ ቦታ ላይ ነው። ስለዚህ መኖሪያ ቤቷ የት ነበረ? መኖሪያ ቤታቸው ናዝሬት ነው የሚሆነው። ሌላም ሊሆን ይችላል። ሌላ ሊሆን ይችላል። ናዝሬት ገሊላ ከተማ ነው እያልኩ በቃ ልክ ነው። ናዝሬት ማለት ነው። ስለዚህ አንድም በናዝሬት አብስሯታል፣ አንድም በኢየሩሳሌም አብስሯታል እያሉ ነው። ሶስተኛው ሴት ነው ያበሰራት። ሁለቱ እንግዲህ አንዱ በቤተ መቅደስ ነው፣ አንዱ በቤቷ ነው። ሶስተኛው ሴቱ ጋር ነው። ሶስተኛው እዚህ ጋር ለምን ተዘለለ? ሶስተኛ ይኸውልህ፣ የመጀመሪያው ሶስተኛ የት ነው ያበሰራት? እዛው ቤተ መቅደስ በለው። ሶስተኛ በቤተ መቅደስ በለው ነው ያለኝ እንጂ እኔ ነኝ የምለው ወይስ አንተ ነው የምትለው? በለው ጻፈው ማለት ነው እኮ ጻፈው ማለት ነው። በቤተ መቅደስ ሶስተኛ በቤተ መቅደስ ልብ በሉ። ስለዚህ መጀመሪያ በመኖሪያ ቤቷ፣ ሁለተኛ በቤተ መቅደስ፣ ሶስተኛ በቤተ መቅደስ ማለት ነው። ለምንድነው ገብርኤል መደጋገም ያስፈልገው ብያልኩት? ምንድን ነው ያልከኝ? ጥሩ ያማ የሰላምታው ጉዳይ ነው። እንደዚህ አይደል የሚለው ትጸንሻለሽ፣ ከሴቶች ተለይተሽ አንቺ ተባረክሽ ነሽ። እርሷም ባየች ጊዜ ከአነጋገሩ የተነሳ ደነገጠች። ይህ እንዴት ያለ ሰላምታ ነው! ሰላም ለኪ ማለት ነው። እንዴት ያለ ሰላምታ ነው! እሱ ያላት ሌላ ነው፣ ግን ሰላምታ ምን ብላ አሰበች? መልአኩም እንዲህ አላት እያለ ይቀጥላል። አሁን ጨረስን። ስለዚህ የሰላምታ ጉዳይ ስለሆነ ነው። ትጸንሻለሽ ሲላት እኔ ያለ ወንድ ዘር እንዴት ይሆናል? እሱማ የኛ የእግዚአብሔር ቃል ለጴንጤ የእግዚአብሔርን ቃል መንገር እንደው ድፍረት ባይሆንም ግን እርሶ የሚያውቁታ እኛ ምናውቀዋለን። እሱን አይደለም እሱ እናውቀዋለን። የእግዚአብሔር ቃል ብሎ የሚለው ሰላምታውን ምንድን ነው የደጋገመበት ምክንያት? ማብሰሩን የደጋገመበት ምክንያት የሰላምታ ጉዳይ ስለሆነ ነው አሉ። የሰላምታ ጉዳይ ያሉትን የጻፍኩት ሪካርድም እየተደረጉ ነው። ያሉትን የጻፍኩትኝ ምንም ችግር የለም። ያለሁት ምንድን ነው 3 ጊዜ የተፈለገበት አልኩህ እኮ። የተፈለገበት ምክንያት ምን ነበር? ሊያጠሩት ከፈለጉ ያጥሩትና ይለፉ። 3 ጊዜ ደጋግሞ፣ አንድ ጊዜ በመኖሪያ ቤቷ በናዝሬት ገሊላ፣ ሁለተኛው ደግሞ በቤተ መቅደስ፣ ሶስተኛ በቤተ መቅደስ ደጋግሞ በአብሰሩ ለምንድን ነው ብዬ ስል የሰላምታ ጉዳይ ስለሆነ ነው አሉ። የሚያጠሩት ነገር ካለ ግን አጥርተው ይለፉ። ጥሩ ይጥራ ካልክ እንግዲህ ነግሬያለሁ እኮ ታሪኩ መነሻው እሱ ነው። እሺ በቃ እንደዛ ከሆነ እንዝለለው። ታሪኩ እሱ ከሆነ ማለት ለምን እንዘለዋለን? መልአኩ ከመዝሙር ተነስተን አይደል እያወራን ያለን? ነገሩን አሁን ውሃ ስትቀዳ እንዳበሰራት በቤተ መቅደስ 2 በቤቷ 1 እንዳበሰራት በድምሩ 3 ጊዜ እንዳበሰራት የሚናገር የመጽሐፍ ቅዱስ ክፍል ይስጡኝ። ይህንን በመጽሐፍ ቅዱስ ያስረዱ። በጣም ጥሩ።
ይህ በመጽሐፍ ቅዱስ ውስጥ አይደለም ካልክ ደግሞ አሳየኝ እስኪ አንተ። አይ እርሱ ያሳዩኝ። ይህን መረጃ ከየት ነው ያመጡት? በመጽሐፍ ቅዱስ ውስጥ ያሳዩኝ። እኔ ጌታ ይኸውልህ አንተ የምታወራው የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለው ስለ ሎኬሽን አይነግርም መጽሐፉ። እኔ ነኝ እየጠየቅኩ ያለሁት እርሶ። እኔም እጠይቃለሁ መልሽ። እሺ የት ቦታ በስራት የሚለውን ታሳየኛለህ? እኔን በኋላ ይጠይቁኛል። እኔን በደንብ ይጠይቁኛል በኋላ። አሁን የጠየቅኩትኝ በመኖሪያ ቤቷ አንዴ፣ በቤተ መቅደስ ሁለቴ እንዳበሰራት የመጽሐፍ ቅዱስን ክፍል ይስጡኝ። ይሱ የመጽሐፍ ቅዱስ ክፍል እዚህ ጋር መጽሐፍ ቅዱስ ክፍል አንተም አታሳየኝም እያልኳለሁ። እኔ እርሶን አሳዩን ያልኩት እኔ አሳያለሁ። አንተ ካሳየኝም አላሳይህማ። ኦኬ እኔ ላሳየው አይደል? አሳይኛው ከመጽሐፍ ቅዱስ ቁጭ አድርገህ የት ቦታ እንዳበሰራት ማለት ነው። ልብ በሉ የት ቦታ እንዳበሰራት ከመጽሐፍ ቅዱስ አሳየኝ ብሏል። እኔ ነበርኩ ጥያቄ የጠየኩትኝ። እሳቸው ቀጥለው ቤተ መቅደስ እንደዚህ ያበሰራትን ነገር ሊያሳዩን ነው። ጋይድ ጴንጤ ጋር መጥቶ ደግሞ ጥቅስ የአምላክን የእግዚአብሔር ቃል አምላኬን እጅግ አድርጌ አመሰግናለሁ ጴንጤ ስላደረከኝ። ኦኬ ያው እንደዚህ ይላል። አሁን በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል። ወዴት ተላከ ይላል? ወደ ማርያም። ማርያም የት ነበረች ይላል? ገሊላ ናዝሬት ከተማ ውስጥ ማለት ነው። እዚህን አግኝቶ ያበሰራት። ከፈለጉ ቪዲዮን እህትየው ሰላምዬ በዕብራይስጥም በእንግሊዝኛም ቋንቋ ያለውን የማርያም ቤት ባለፈው ሰንዬ ሄዳበት ነበረ። ዓለም እየሄደ የሚጎበኘውን የማርያምና የዮሴፍን ቤት መልአኩ መጥቶ ያበሰረበትን ቦታ በውስጥ ሊንኩን አዘጋጅልኝ፣ በዋትሳፕ ላይ ላኪልኝ። ይኸው ከእስራኤል እዛው ስላሉ አሁን የኦርቶዶክስን ውሸት ቀብረኑ እናልፋለን ማለት ነው። ይኸው መልአኩ እዚህ ነው መጥቶ ያበሰራት። ያው ጴንጤ እንደዚህ መረጃ አለው። ገሊላ ናዝሬት ከተማ ውስጥ ነው መልአኩ መጥቶ ያበሰራት። አሁን እርሶ ማን ቤት ነበረች? እርምዬ ማን ቤት ነበረች? የዮሴፍ ቤት ነው። የዮሴፍ ቤት ነው። እጮኛዋ ዮሴፍ ቤት ነው። ልብ በሉ። አሁን በቤተ መቅደስ 2 ጊዜ እና በመኖሪያ ቤቷ ብለው የሚሉትን አሁን እርሶ የመኖሪያ ቤቷን ይተዉት። ናዝሬት ገሊላን ያሳይቻለሁ። ይሄን ደግሞ በመጽሐፍ ቅዱስ ብቻ ሳይሆን ከመጽሐፍ ቅዱስ ያድምጡ። አንድ ይቀራል። ከመጽሐፍ ቅዱስ ብቻ ሳይሆን በራሳችሁ እንኳን ችግር የለም። እሺ አንተ ልበል። ከመጽሐፍ ቅዱስ የተወሰደ ነው። እኔ በመጽሐፍ ቅዱስ ያሳዩት ሎኬሽን የውድ ስዋ መላእክት ብሎ በሚለው ላይ መላእክት ማርያም በመንጦላይት ውስጥ ያመሰግኗታል። አዳሴ ጣዋ ለአንቺ ምስጋና ይገባል እያሉ መላእክት ማርያምን ቃል ተቀበይ አላት፣ ከአንቺ ዘንድ ይወጣልና በማኅፀንሽ ያድራልና። እንዴት ከድሃ ቤት አደረ? እንዴትስ እንደ ሚስኪን ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ ካለ በኋላ በ6ኛው ወር መልአኩ ገብርኤል ከእግዚአብሔር አብ ዘንድ ተላከ ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ለሆነች ከድንግል ዘንድ የዚችም ድንግል ስሟ ማርያም ነው ብሎ ይላል። የት? ናዝሬት ገሊላ። እዛ ነው መጥቶ ያገኛት። እናንተ ከቤተ መቅደስ 2 ብለው የሚለውን ሐርና ወርቅ እያስማማች ስፈትል ብሎ የሚለውን እሱን መረጃ ቁጭ ያርጉት። አሁን የኦርቶዶክስ ውሸት የዘመናት ውሸት በዜሮ ይባዛል ማለት ነው። አሁን ያምጡት። ቤተ መቅደሱ የነበረው ኢየሩሳሌም ነው። እርሷ አላቅም ብለዋል። ከኢየሩሳሌም ከተማ ውጭ አይሁድ ቤተ መቅደስ በታሪክ ውስጥ ካላቸው ምኩራብ አላልኩም። ምኩራብ ማለት ቤተ መቅደስ አይደለም። ምኩራብ ቤተ ከኔሴት ነው ብለው የሚሉት። ቤተ መቅደስ ግን ቤተ ምክዳሽ ብለው ይሉታል። ቤተ ምክዳሽ ያለው በኢየሩሳሌም ብቻ ነው። የመጀመሪያው ሰለሞንም የዘሩባቤልም ሁለተኛው፣ አሁን ሶስተኛም የሚሰሩት እዛ ነው። አሁን ግን መስጊድ አለበት። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ነበር ብለዋል። ሐርና ወርቁን ያስማማችበትን ይህን ክፍል ከየት ነው ያገኛችሁት? ከመጽሐፍ ቅዱስ። ቤተ መቅደስ ውስጥ መልአኩ አግኝቶ እንዳበሰራት መጽሐፍ ቅዱስ መረጃውን ቁጭ አድርገው ማዕዶትዬ። ቴንክ ዩ። በጣም ጥሩ። እንግዲህ ከዮሴፍ ከመታጨቷ በፊት የት ነበረች፣ የት አደገች የሚለው ልታሳየን ትችላለህ? የተጠየቀው መልስ የቤተ ክህነት ሰው ስለሆንክ አድመጣኝ። ችግር የለውም። አድመጣኝ። በቃ እንደዚህ ስትዝረከረኩ እንደዚህ ነው የምትሆኑት ማለት ነው። እንዴ ስትዝረከረኩ ማለት የምትመልሱ ስታጡ ነው፣ አንተን አይደለም። መዝረክረክ ማለት አንድ ሰው ተዝረከረከም ብሎ የሚለው ቃል የትኛውን ከየትኛው አገናኝቶ መናገር እንዳለበት እንኳን ሳያቅ ቀርቶ ለማለት ነው እንጂ ስድብ አይደለም።
አሁን ቤተ መቅደሱ ውስጥ 2 ጊዜ አብስረዋታል ብለው ቤተ መቅደስ የት ነው ያለው ብዬ ብል አላውቀውም ብለው አሉ። ለምዶብኛል። የቤተ ክህነት ሰው ስለሆኑ ማለት ነው። እሺ አላውቀውም ብለሃልክ፣ እሺ ብለሃልክ ብለው አሉ። እሺ ኢየሩሳሌም ነው ሐርና ወርቁን እያስማማች እንደምትፈትል በቤተ መቅደስ ውስጥ መልአኩ ገብርኤል አግኝቷታል እያላችሁ ለ60 ሚሊዮን ህዝብ እየዋሻችሁ ነው። መጽሐፍ ቅዱስ መረጃ ስጡን። በቤተ መቅደሱ በራሷ የምትኖርበት ከተማ ናዝሬት ገሊላ እንዳገኛት መጽሐፍ ቅዱስ የሉቃስ ወንጌልን እንደዚሁም በእናንተ ደግሞ የውድ ጽዋ መላእክት ብሎ በሚለው ላይ ይኸው እዚህ ጋር እንደዚህ ተጽፏል ማለት ነው። የቤተ መቅደሱን ግን አሳየኝ። ነገርኩህ። የቤተ መቅደሱን አሳየኝ። ማን የጻፈው? የትኛው ወንጌል ላይ ነው የተጻፈው? በቤተ መቅደስ ውስጥ አደገች ብሎ የሚል የቡና ወሬ ለምንድን ነው የምታወሩት? አድምጠኝ። አንተ በመጀመሪያ አምጣ። ቤተ መቅደስ ውስጥ አደገች ብላችኋል። ቤተ መቅደሱ የህፃናት ማሳደጊያ ነው እንዴ? መዋለ ህፃናት ነው? የመዋለ ህፃናት ነበር እንዴ? አምጣው። መሳቁን ትተህ አምጣው። አምጣው። ስማ፣ አምጣው። አምጣው። ለማታምንበት ምን ይነገርሃል? አንተ አምጣው። ቤተ መቅደስ ውስጥ እንዳደገች ብለህናል። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ብላ ገና ሐርና ወርቁን አስማምታ ምንድን ነው ጃኖ ነው የሰራችው? ኩታ ነው ወይስ ሽንሽን ቀሚስ ነው ወይስ ያበሻ ቀሚስ ነው? ምንድን ነው? እሱን ሁሉ ገና እናወራለን። እንደዚህ ነው። እኔ እንደዚህ እያሳኩ ነው የማፈርሰው የኦርቶዶክስን ተረት። እንደዚህ እያሳኩ በእውነት አሁን መልሱን አንተ ካፈረስከውማ የኢትዮጵያ ኦርቶዶክስ ክርስቲያን ነው ማዕዶት መልሱን ያው መልሱ ነገርኩህ እኮ። እሷ ያደገችው የሰው ልጅ ከሆነች ቤተ መቅደስ ውስጥ ማን የጻፈው? ቤተ መቅደስ ውስጥ ያገኛት ብሎ የሚል ሉቃስ ያገኛት በገሊላ አውራጃ ናዝሬት ከተማ ውስጥ ነው ይላል። እናንተ ደግሞ የለም ሉቃስ ውሸታም ነህ፣ የለም አንተ እንደምትለው ብቻ አይደለም እኮ ካላላችሁት ቤተ መቅደስ ውስጥ የቱ ጋር ነው ያለው? ማን የጻፈው ቤተ መቅደስ ውስጥ አገኛት ብሎ የሚል መልሱን ያምጡት። እኔ ጌታ እንግዲህ እያንዳንዱን ቃል ፈትቼ ልንገርህ ካልከው እሱልህ እዚህ መጽሐፍ ያንበሳሪ ያነበብከው ጀምሮ ያነበብከው በሙሉ ያለው የቤተ መቅደስ ስራ ነው። ቤተ መቅደስ ውስጥ የት አለ ብሎ የሚል ቤተ መቅደስ ውስጥ አበሰራት ብሎ የሚል የት አለ? የቱ ጋር ላንብብ? ቁጥር ስንት ላይ? ወርታይ ዝቅ ልበል? ወደ ላይ ከፍ ልበል? ሙሉን ችግር የለውም። የቱ ጋር ላንብብ ታዲያ? ቤተ መቅደስ ውስጥ አገኛት ብሎ የሚለውን ቃል ከየት ነው ያገኛችሁት? የት ነው ያገኛችሁት? የት ነው ያገኛችሁት? 60 ሚሊዮን ህዝብ ላይ የምትዋሹት የትኛው ወንጌላዊ ነው ቤተ መቅደስ ውስጥ አግኝቶ አበሰራት ብሎ የሚለውን የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ? ሉቃስ እያነበብከው እኮ ነው። ከ26 ጀምሮ እያነበብከው። ቁጥር ስንት ላይ ቤተ መቅደስ ውስጥ አገኛት ብሎ የሚል ያለው? ያው ገና መግቢያው ላይ ቁጥር 26 ናዝሬት ወደምትባል ወደ ገሊላ ከተማ ነው ብሎ የሚለው ምክንያቱም መኖሪያቸው እዛ ስለነበረ ማለት ነው። መኖሪያቸው እዛ ስለነበረ መልአኩ እየበረረ የመጣው ከሰማያት ወደ ናዝሬት ገሊላ ነው። ወደ ገሊላ አውራጃ በናዝሬት ከተማ ውስጥ መኖሪያ ቤታቸው እዛ ስለሆነ ነው። የዓለም ቱሪስት እየሄደ ይጎበኛል። የዓለም ቱሪስት ካቶሊክ ቤተክርስቲያን ትመስለኛለች፣ እሱም ቦታ ይዘዋለች። የዓለም ቱሪስት እኮ እስራኤል ገብቶ ማርያም ከመልአኩ ጋር የተገናኘችበትና የተነጋገረችበትን ቦታ ልክ ቤተልሔም ጌታ የተወለደበት፣ ጎልጎታ የተቀበረበት፣ ቀራኔዮ የተሰቀለበትን ሰው እንደሚጎበኝ ሁሉ ያንን ቦታ ይጎበኛል። እናንተ ግን አይናችሁን በጨው ታጥባችሁ ምስራቅ አፍሪካ ላይ ቁጭ ያለች ትልቅ ቤተክርስቲያን ውሸቱን ከእውነት ጋር እንክርዳዱን ከስንዴ ጋር ንጹሕዋ ከመርዝ ጋር ለህዝቧ የምትሰጥ ቤተክርስቲያኖች ማለት ነው። እየዋሻችሁ ማለት ነው። አልዋሸንም ካላችሁ መልአኩ ገብርኤል ምን እንደሚሰውት ሚት ያደርጉት። ይሄ ለቅሶ ወደ ለቅሶነት እንዳይቀይር። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል። የት ነው ገብርኤልና ማርያም የተገናኙት? መልአኩና ማርያም በገሊላ ከተማ ውስጥ ናዝሬት በምትባል በገሊላ አውራጃ ውስጥ ናዝሬት በምትባል ከተማ ነው። ገሊላ አውራጃው ነው። ልብ በሉ። በዛ በባህሩ ዙሪያ ባሉ በቅርብ ርቀት ላይ ያሉ ከተሞች ናቸው። ናይን የምትባለዋ
ከተማና የገሊላ ከተማ ሶሪ የናዝሬት ከተማ ትንሽ ራቅ ይላሉ፣ ከባህሩ ትንሽ ራቅ ይላሉ። ብዙም ርቀትም የላቸውም፣ ግን ቅርበት ነው። እንደነ ኮራዚን፣ እንደነ ቤተሳይዳ፣ እንደነ ጌንሴሬጥ እንደሚባሉት ቅርብ አይደሉም። ኦኬ እያወራ ነው መልስ እየጠበቁ ነው። የታለ ቤተ መቅደሱ ይቀጥል። ይኸውልህ የገሊላ ከተማ አለ እንጂ የዮሴፍ ቤት ይሁን ቤተ መቅደስ ይሁን ውሃ ምንጭ ይሁን ይነግርሃል ወይ? አንተስ አልኩህ እኮ ቤተ መቅደስ በታሪክ ውስጥ ገሊላ አውራጃ ውስጥ የለም ብዬ ስል 4 ነጥብ ዘግቼ ነው። የፈለጉትን ምሁር ያምጡ፣ በዜሮ አባዝቼ ልከዋለሁ። ያንን የሚያመጡትን ምሁር ቤተ መቅዳሽ ኢየሩሳሌም እንጂ ገሊላ አውራጃ ውስጥ የላቸውም። ኦኬ የላቸውም። ቤተ መቅዳሽ ያለው ጀሩሳሌም ነው። በሰለሞንም ዘመን በዘሩባቤልም ዘመን 2 ጊዜ ነው ቤተ መቅደስ ያላቸው። ሶስተኛውን መልሰው ይሰራሉ። ሶስተኛውንም ሲሰሩ እዚሁ ኢየሩሳሌም ነው የሚሰሩት። የለም። ስለዚህ ምን ማለት ነው? እዚህ ያላችሁ 550 ሰው ኮሜንታተሮች አድምጡኝ ማለት ሰጣለሁ። አንድ አድምጠኝ። ኮሜንታተሮች በደንብ አድርጋችሁ ሌላ ተዉና የኦርቶዶክስ ተረት በአደባባይ ፈረሰ እያላችሁ ጻፉ። በደንብ የወንጌላውን በደንብ አድምቃችሁ የኦርቶዶክስ ተረት አንድ ሰው የጻፈውና ያ የጻፈውን ኮፒ እያደረጋችሁ ደጋግማችሁ ፖስቱት። የኦርቶዶክስ የዘመናት ውሸት በአደባባይ ፈረሰ። ሊታደገው የሚችል ይህን ተረት ማንም እፊቴ የሚቆም ሰው የለም። ቅዱስ የእግዚአብሔር ልጅ ምስክር ነው። ቤተ መቅደሱ ውስጥ 2 ጊዜ 3 ጊዜ አበሰራት ብሎ የሚለው የኦርቶዶክስ የዘመናት የበሰበሰ ውሸት ነው እንጂ መጽሐፍ ቅዱስ ትምህርት አይደለም። ይሄኛውን ግን መጀመሪያ ያበሰራት አድምጠኝ ልሰጥ ነው። ቆይ አድምጠኝ። ያው የዘመናት ውሸት 2ኛ 3ኛ ምናምን ነገር ብሎ የሚለውን ያዘው ሲሉኝ ነበር። 2ኛ ቤተ መቅደስ ውስጥ ነው ያበሰራት። ችግር የለውም አልኩህ እኮ ምንም አፍርበት ነገር የለውም። ያስኩት መረጃ በምን መረጃ ሊያዝ የመጽሐፍ ቅዱስ ክፍል ይጥቀሱልኛ። ሉቃስ 1:26 ጀምሮ ያለውን አንብቦልኩ። ሉቃስ 1:26 ጀምሮ ያለውን አንብቦ 26 እሺ ጀምሮ በቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን ይሄው የትኛው ቁጥር ላይ ላንበበው? ይሄው ሉቃስ 1:26 ላይ ነኝ። የትኛው ቁጥር ላይ ላንበበው? ቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን አፍተ ነው። እየሰማኝ አይደለም እኮ አፍተ ነው። የትኛው ቁጥር ላይ ላንበበው? በስድስተኛው ወር ብለህ አንብቦች እኮ ይኸው አነበብኩት። ቤተ መቅደስ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ አለህ እንጂ የዮሴፍ ቤት ነው የእንት የሚለው አንተ ቀደም እኮ በትውፊት የተጠየቀውን መልስ። እኔ ጠየቅኩህ 2ኛና 3ኛ 8ኛና 10ኛ አድምጠኝ። የኦርቶዶክስ ተረት ልክ ሴቶች ቡና ሲያፈሉ የመጀመሪያ ምንድን ነው የሚባለው? አቦል እንደ ምናምን ነገር የሚባለው ነገር አለ አይደል? ኦርቶዶክስ ስትዋሽ አድምጠኝ። ኦርቶዶክስ ውሸቷን እየቀቀለች ቡና እየቀቀለች እንደምትጠጣ ሴት ምንድን ነው የሚባለው? የመጀመሪያው አቦል፣ ከዛ ምንድን ነው የሚባለው አለ አይደል? እህቶች እንደዚህ እየቀቀለች በየዘመናት ውሸት እየቀቀለች ለህዝቡ ትሰጣለች። ማንም የሚጠይቅ የለም። አሁን እሱ አንተ በለኛል እንጂ የቤተ ክህነት ሰው ነው። ንግግሩ ቃናው ያስታውቃል። የነበርኩበት ቤት ስለሆነ በደንብ ነው የሚያስታውቀው። እሺ ቶና፣ 2ኛው ቶና ነው። ከዛስ 3ኛው ምንድን ነው የሚባለው? አምጣልኝ። በረካ። ኦኬ አቦል፣ ቶና፣ ቶላና በረካ። ኦርቶዶክስ እንደ ቡና ተረቷን እየቀቀለች መጀመሪያ አቦል በገሊላ አገኛት። እሺ 2ኛ ቶና የት አገኛት? በቤተ መቅደስ። 3ኛ በረካ የት አገኛት? በቤተ መቅደስ። መረጃ ይስጡን የባልቴቶች። ሉቃስ 1:26 ምንም እንትን የለውም እኮ ሉቃስ 1:26 በቤተ መቅደስ አገኛት የሚል እኮ የለም እንዴ? በዮሴፍ ቤት አገኛት የሚለው ንገረኝ። አልተጥቀሪ በቤተ መቅደስ ነው ያልኩ። ቤተ መቅደስ ነው ያልኩ። አንተም እኮ እንደዛ አይደለም
በቤተ መቅደስ 2 ጊዜ ብለኸኛል። ቶናና በረካን አሳየኝ። የተረት ቶናና በረካ ማለት ነው። እኔ ቢያንስ አቦሉን አሳይቻለሁ። ያንተን አቦል አሳየኝ እስኪ። አቦሉን አሳየኝ። ይኸው መጀመሪያ ያፈሰራት አድምጠኝ። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ። ለምንድን ነው ናዝሬት ወደምትባል ወደ ገሊላ ከተማ የመጣው? ገብርኤል ከተማ የሚለውን ያዝልኝ። አድምጠኝ አልኩ። እኩል አታውራ። ከጴንጤ እኩል ኦርቶዶክስ ስለ ወንጌል ሲያወራ ልታፍሩ ይገባል። እናንተ እድሜ ነው ስታስቆጥሮ የነበራችሁት እንጂ መጽሐፉን አላያችሁትም፣ መጽሐፉን አታውቁትም። ከጴንጤ እኩል የሞራል ብቃት የላችሁም ለማውራት። ዓለም አደባባይ ላይ እኮ ነው እያወራን ያለ ነው። እኔ ሳወራ አደረብብኝ። ጴንጤነት ማለት እንደዚህ ነው፣ በልኩ ነው የሚያወራው። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ሚዩት አድርገው። ሰፈርም ይሁን ከተማም ይሁን መንደርም ይሁን አሁን አንተ ሚዩት ነው ማድረግ ያለብን። ሚዩት ነው ማድረግ ያለብን። እንደዚህ ደግሞ በመረጃ ሳሰቃያችሁ በጣም ደስ ይለኛል። በጣም ትቢታችሁ አፍንጫችሁ ላይ ነው፣ ጉራችሁ ለአሳር ነው። ጴንጤን ለመሳደብ ምላሳችሁ ረጅም ነው። እኛን እንደ አላዋቂ አድርጋችሁ ነው የምትስሉት። ተረታችሁን ግን እንደ ጥሩ ሴት ወይዘሮ ቡና እየቀቀለች አቦል ቶና በረካ እያለች ሰፈሩን እየጠራች እንደምትጠጣ እስከ ቅራሬው ድረስ እንደምትጠጣ ማለት ነው። ለትውልዱ የተረት ቅራሬ ነው የምታጠጡት። ምን አሉ? መጀመሪያ ውሃ መቀጃ ቦታ አሉ። የት ነው ቦታው? አላቅም አሉ። ምክንያቱም ታሪክ ይመጣል። እዚህም የታወሩት ሰው የእስራኤልን ታሪክና ጂኦግራፊ ባሏን በሚገባ ያነበበ ሰው በሚገባ ያነበበ ሰው። ራስህን ሚዩት አድርግ። እዚህ በዘኬ የጠገበ ሰው አይደለም ያለው፣ በእግዚአብሔር ቃል የጠገበ ሰው ነው ያለው። ኦኬ። ስለዚህ ከዳዊት ቤት ለሆነ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ይህንኑ ክፍል ወስደው ያው በእነሱ መጽሐፍ ላይ በ6ኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ ከአንዲት ሀገር ናዝሬት ገሊላ ይላል። አገሯ ስለሆነ ማለት ነው። ናዝሬት ገሊላ የተላከው ለምንድን ነው? ማርያምና ዮሴፍ የት ነው የሚኖሩት ማለት ነው? ናዝሬት ገሊላ ማለት ነው። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ ይህችም ድንግል ስሟ ማርያም ነው። ወደ እርሷም ገባ ይላል። የት? እዚህ ናዝሬት ገሊላ ማለት ነው። ወደ እርሷ የገባው ቤቷ ስለሆነ ማለት ነው፣ ወደምትኖርበት ቤት ማለት ነው። ወደ እሷ ገባ እንዲህም አላት። እሱ ቅድም ውሃ ልትቀዳ ሄዳ ምናምን ነገር ውሸት ነው። ውሸት አልኳችሁ። ኦርቶዶክስ ውሸት እየቀቀለች ለህዝቡ ታሰጣለች። ወደ እሷም ገባ ይላል። ወደ ነበረችበት ቤት ማለት ነው። በዛ ሰዓት ውሃ እየቀዳች ነው ብሎ አይልም። ወፍጮ እየፈጫች ነው አይልም። ምሳ እየጋገረች ነበረም አይልም። ግን ቤቷ የት ነው ያለው? ናዝሬት ገሊላ። የኦርቶዶክስ የዘመናት የበሰበሰ ውሸት እንደዚህ ይፈርሳል ማለት ነው በአደባባይ። ኧረ ተው ኤርሚ፣ ማንም ላይ ቤት የሚለውን እኮ አላሳየህም እኮ። አሁንም አንተም እኮ አላሳየህም ቤት የሚለው ከተማውን ብቻ ነው እያሳየህ። ኤርሚ ታምረ ማርያም ላይ መጀመሪያ እኮ ሲገለጥላት ሸሽታ ሄዳለች እኮ አይደል? ከዛ በኋላ ነው ሁለተኛ ተገልጦ ሸሸች ይላል እኮ። ማርያም ሸሽታለች እንደ ገብርኤል ሲገለጥላት ታምረ ማርያም ላይ ሸሸች ይላል አይደል? እንትን ነው እንጂ አስታውስከኝ አንተዬ። ልክ ነህ ዳግሻይ። ምንድነው ድርሳነ ማርያም ላይ ነው እንጂ ታምረ ማርያም ላይ ቆየት ጋር ነበር ያየሁት። ድርሳነ ማርያም ዳጊ አይምሮህ እኮ የተባረከ ነው አንተዬ። ድርሳነ ማርያም ገደላችሁ በባዶ። ወይኔ ድርሳነ ማርያም አቤት ቅሊ ድርሳነ ማርያም ይባላል ደግሞ። አቤት ቅሊ ድርሳነ ማርያም ሰው የልቡን ሲነግሩት ነው የሚባለው። መንተክተክ ነው። የሆዱን ሲነግሩት ከልቡ ይስቃል ነው። እንዴት ነበር? ድርሳነ ማርያም የሚባል አለ እንዴ? አለ እንዴ? የሚባል አለ እንዴ? ይኸው ዳጊ የተባረከ አንተ የተባረከ አእምሮ ነው ያለህ የኔ ወንድም። ጌታ ኢየሱስ ምስክሬ። አንዱ ሆነ ደስ ይለናል። የቤተክርስቲያናችን መጽሐፍ ስታነቡ
ደስ ይላል። እናንተም ትባረኩ። ይኸው ድርሳነ ማርያም ይባላል እንዲ ያሉት ይኸው ያሳተመው ሲያሳየኝ መጋቢ አዲስ ተስፋ ሚካኤል ታከለ አርታይ፣ ዲያቆን ግርማ ገላይ አሳታሚና አከፋፋይ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን 2014። ቴንኪው እህትየው፣ ተባረኪ። ደርሶኛል። ኤርሚ አቤት። አንዴ እንደገና ደግሞ ሊስቁ ብትፈቅድላቸው ከማየትና ካዩ በኋላ አንዴ ደግሞ ቢስቁት አሁን ቢታረጉን ለምን እንደሆነ አላውቅም። ዳግዬ ለምንድን ነው አልኮ ቤቱን ይክፈቱ። ደስታችሁ ነው እኮ መጽሐፍ ቅዱስ ላይ አታወሩም እንጂ ተደገና ላይማ ችግር የለውም። የኦርቶዶክስ ተረት እኮ ፈረሰ። አይፈርስም እባክህ። ድምጥ ማጡ ጠፋ። አውጣውና አንብበው እርምዬ ነው እህትየው። ይሄን አይደለም፣ ይሄማ የኢየሩሳሌም መቃብሩ ነው። የናዝሬቱን ያልኩሽኝ ናዝሬት ከተማ ውስጥ ያለው ኤርሚ አሁን የላኩልህ ነው። የናዝሬት ነው። እዛ ላይ እንትን ሰርተውበታል ቤተክርስቲያን። አሁን የላኩልህ ነው። ጀሩሳሌም ነው እኮ ብሎ የሚለው ናዝሬት ነው። መጽሐፍ ቅዱስ ላይ አታሳዩኝም እንዴ? ቆይ አድመጥ። የመጽሐፍ ቅዱስን እኮ የጀመርኩልህ የምን ጩኸት ነው? የምን እየዬ ማለት ነው? የምን ዋይ ዋይ ማለት ነው? ይሄ ከቁርአን ነው እንዲያሳየሁት። ሉቃስ እኮ ነው ያሳየሁት። ሉቃስ 1 ማለት ነው። ኦኬ፣ ታሪክንም ጭምር ስለምናውቅ ቆይ ታሪክም ጭምር ስላለ የላከችልኝ እህቴ እዛው እስራኤል ውስጥ ያለች እህት ናት። ጀሩሳሌም እኮ ነው የሚለው እህትየው። ይሄ ትክክል አይደለም ነው። እኔ የፈለኩትኝ የናዝሬት ገሊላን ነው። ናዝሬት ውስጥ ላይ ያለውን የእሷን የማርያምና የዮሴፍ ውሃ የቀዳችበትን ናዝሬት። ኦኬ ቆይ ውሃ ቀዳችበት ተብሎ ይባል። እኛ ግን ቤቷን ነው እንፈልገው፣ ቱሪስቶች የሚጎበኙትን ቤቷን ማለት ነው። ኦኬ እሱኛው ነው። ይሄኛው የኢየሩሳሌም ነው። ኦኬ ድርሳነ ማርያም ላይ የማርያምና የገብርኤል ንግግር ላይ ዳግዬ ያስታወሰኝ ንግግር ላይ ሌላ የኦርቶዶክስን የዘመናት ውሸት የኦርቶዶክስን እዩ የዘመናትን ውሸት የኦርቶዶክስን ማለት ነው። የቅዱስ ገብርኤልና የድንግል ማርያም ቃለ ምልልስ ይላል። በዚህ ክፍል ላይ እኔ ክፍሉን እያንዳንዱን ያነበኩት እንደዚህ እያሰመርኩ ማለት ነው እና በእሷና በእሱ ንግግር ውስጥ የተነጋገሩትን ከዚህ በፊትም ደጋግመን ተናግረናል። ምን አለ መልአኩ የማኅፀንሽ ፍሬ የተባረከ ነው አላት ይላል። አላላትም። ልብ በሉ መጽሐፍ ቅዱስ የማኅፀንሽ ፍሬ የተባረከ ነው ያለቻት ኤልሳቤጥ ብቻ ነች። ኦርቶዶክስ ስትዋሽ ለከት የላትም። ቅዱስ የእግዚአብሔር ልጅ ምስክር ነው አልኳችሁ። እኔ የነበርኩባት ቤተክርስቲያን ነች። እኔ በዓለም ላይ እንደዚህ አይነት ቤተ እምነት የሚዋሽ አለ ወይ ብዬ እስክል ድረስ ማለት ነው። በተለይ መጽሐፍ ቅዱስ ላይ ሚዩት አድርግ፣ ካለቀስክም እዛው አልቀስ፣ ከሳክም እዛው ሳቅ፣ ሚዩት አድርግና ማለት ነው። ኦኬ። ይህንን ቃል ገብርኤል መልአኩ አልተጠቀሙም። የማኅፀንሽ ፍሬ የተባረከ ነው አላላትም። ያለቻት የኤልሳቤጥ የዘካርያስ ሚስት ናት። ኦኬ። ከዛስ መልአኩንም ማርያም ማለት ነው እመቤታችንም መለሰች። መልአኩንም ጌታዬ ሆይ አንተ ማነህ አላለችውም። ጌታዬ ብሎ የሚለውን ቃል አልተጠቀመችም። ተዋሻለች ኦርቶዶክስ አልኩ። እንደ አቡጀዲ ጨርቅ ነው የምትቀደደው አልኩ። ጸሐፊዎቿ እንደዛ ናቸው። በትክክል በቤተክርስቲያኒቱ ስም የተጻፈ የሰንበት ትምህርት ቤቶች ማደራጃና መምሪያ የቤተክርስቲያኒቱ ስለሆነ ቀጥታ ቤተክርስቲያኒቱ ነው የምናገረው። የማን ጎፈሬ ያበጥራሉ? ይህንን መጽሐፍ ሲዋሹ ለምን አላረሙትም? በሊቃውንት ጉባኤ አልታየም ነው? ማሳበቢያ የላቸውም። አንተ ማነህ? ከዛ ጌታዬ ሆይ እማልድሃለሁ፣ አታስፈራራኝ፣
የምትለውን አልቀበልም ከኔ ወግድ አለችው ይላል። ማንን? መልአኩን። ማርያም የቱ ጋር? በኦርቶዶክስ የዘመናት ውሸት ማርያም ይህን ቃል ተጠቅማለች? በፍጹም በፍጹም። ሚዩታር ካልሆነ ታች አስወርጄህ እዛው ዋይ ዋይ ትላለህ ብራዘር፣ ከቤተሰብ ጋር ማለት ነው። ሚዩት ከዚህ በኋላ ማይክ ከፍተህ ምናምን ብትል ብትወርዱ ታች አወርዳለሁ። ኦኬ፣ ሲያከብሯችሁ ተከበሩ። ጥያቄ ጠይቃል አልመለስክም? ኦኬ፣ ታች ወረድ። መልስልኝ አንተ ሳትመልስ ታች ወረድ በል ታች ሆነ ማለት ነው። ኦኬ፣ ወግድ አልቀበልም አታስፈራራኝ አለችው። ገብርኤልን ማርያም አላለችውም። ከየት አምጥተህ ኤርምያስ? ሉቃስ ላይ ያሳዩና መልአኩና እሷ የተነጋገሩበት እዚህ በሙሉ ተጽፏል። ኦኬ፣ አታስፈራራኝ ወግድ አልቀበልም አለችው። ከዛም እሳት ሆይ አታስፈራራኝ፣ አዳዲስ ነገር በመናገር ለምን ታውከኛለህ አለችው። አታውከኝ ገብርኤል፣ ዞር በል ወደዛ አዋኪ ብላ አለችው። እቺ የኦርቶዶክስ ማርያም ትባል ሰይጣን ናት ብለን የምንለው ለዚህ ነው ወገኖች። ለምን ሰይጣን ውሸታም አይደል? እሷም ተዋሻለች። ማን ያልኩ? የኦርቶዶክስ ማርያም ተዋሻለች። ወይ ኦርቶዶክስ ማርያም ተዋሻለች፣ ወይ ኦርቶዶክስ ተዋሻለች። ከሁለቱ አንዱ ይውሻሻሉ ብቻ ማለት ነው። ያልተባለን ተባለ፣ የተባለን አልተባለም። የሌለችበትን ከተማ ያለችበትን ከተማ ገሊላ ናዝሬትን ድርቅ ብሎ መካድ፣ የሌለችበትን ቤተ መቅደስ ውስጥ ነበረች ብሎ ማለት አምጡ ተብሎ ሲባል የላቸውም በለው። ኤርምያስ ይህንን የደብተራ የዘመናት የበሰበሰ ውሸት በለው። ጌታዬ ሆይ እፈራለሁ። እናቴ ሔዋን እንደ ወዳጅ ሆና የምድር እባብ የነገራትን በሰማች ጊዜ ከገነት አውጥቷታል አለችው። ስለዚህ አንተም ከገነት ልታወጣኝ ስለሆነ ጌታዬ ሆይ እፈራሃለሁ፣ አታውከኝ አለችው። መልአኩም ድንግል ማርያምን አብ ሰላምታን አመጣልሽ ዘንድ አዘዘኝ፣ ልጁ በአንቺ ማኅፀን እንደሚወለድ እነግርሽ ዘንድ መልእክቴንም አትመልሺ፣ አልቀበልም አትበይ አላት። የቱ ጋ ነው ያለችው? የቱ ጋ? እንደም ከመልአኩ ሰምታ ወንድ አላቅም ስትለው የእግዚአብሔር መንፈስ በአንቺ ላይ መጣ ይጸልሻል ብሎ ባላሳት ላይ ወዲያው ነው ያመነችው። እንደ ቃል ይሁንልኝ ነው ያለችው። የእግዚአብሔርን ቃል ከመልአኩ ሰምታ ያመነችን ትሁት እናት ፈሪ አስፈራሪ፣ እሷን ፈሪ ገብርኤል አስፈራሪ፣ መልእክቱን ይዞ የመጣውን አልቀበልም አትበይ፣ መልእክቱን አትመልሺ፣ መልእክቴን አትመልሺ፣ አልቀበልም አትበይ አላት። የቱ ጋር? የለም ሉቃስ ወንጌል ላይ የአብርሃም አምላክ ምስክር ነው። የኦርቶዶክስ የበሰበሰ የገማ ውሸት ይሄ ነው ልካችሁ። ለእናንተ መነገር ያለበት የገማ የበሰበሰ ውሸት ተለቀልቃላችሁ፣ ትጭራላችሁ። በቀይ በጥቁር እስክሪብቶ አድርገ መልአኩ የተናገረውን እንዳልተናገረ፣ የተናገረውን እንዳልተናገረ፣ ማርያም ያላለችውን እንዳለች፣ ያለችውን እንዳላለች አድርጋችሁ ትጽፋላችሁ። ዘመን መጥቶባችኋል። ጭምብላችሁን የተገለጠው እመቤታችንም ማርያምን መልአኩን መለሰችለት፣ ጌታዬ ሆይ ተጨነቁ ፈርቻለሁና አላለችም። የቱ ጋ ነው? ተጨነቁ ፈርቻለሁ፣ እንቅጥቅጥ ብዙ ይዞኛል፣ እየተርበተበትኩ ነው፣ በአካታ አስፈራራኝ፣ ድንጋጤ ላይ እኮ ነኝ ጌታዬ ሆይ እያለች የቱ ጋ ነው ያለችው? ውሸታሞች መልአኩም ማርያምን የአብ ልጅ በእውነት በድንግልናሽ ትወልጂ ዘንድ ይወርዳል፣ ፍቃዱን ተቀበይ፣ አትጨነቂ አላት። መቼ ተጨነቅኩ ብላ አለችው? የቱ ጋር? ኦኬ፣ ይኸው ኦርቶዶክስ የጻፈችዋ መጽሐፍቶቿ በሙሉ ልጆቻችሁንና ዘራችሁን ከኦርቶዶክስ የሽተት ትምህርት ጠብቁ። ልጆቻችሁና ዘራችሁን እንደነኛ አይነት መጽሐፍቶች በተለይ ቤታችሁ ውስጥ ያሉ ካሉ
በተለይ ወንጌል የምታምኑ ወንድሞች እናቶች በፍጹም ልጆቻችሁ እንዳያነቧቸው። መርዝ የሞላቸው ውሸቶች ናቸው። መርዝ ትውልድ ገዳይ የሆነ ትምህርት ነው የጻፈችው። ከቃሉ የተነሳ እኛ ትጉሃን መላእክት እንደነግጣለን። ባዘዘን ጊዜ እምቢ ማለት አንችልም። አንቺ ከሁሉ ትበልጫለሽ አላላትም። ከሁሉ ትበልጫለሽ አላላትም። ኦርቶዶክስ ነው ያለችው። የአብ ፍቃድ ነውና እመቤታችን ማርያም ለመልአኩ መለሰች፣ ጌታዬ ሆይ ተጨነቁ፣ ፈርቻለሁ ና፣ ምክንያቱም የምትነግረኝ በፍጥረት አልተደረገም፣ ደናግላን በድንግልናቸው አልወለዱምና አለችው ይላል። አላለችውም። አነጋገር ግን የሚያስፈራ ነው። ከአፍ እሳት ይወጣል። የጌታ ወዳጅን አይወልድም። እቀበል ዘንድ ይህ ለእኔ ከባድ ነው አለችው። ከባድ ነው፣ አልቀበለው። መልእክት በጣም ከባድ ነው፣ ሃርድ ነው። እሳት ነው ካፍ የሚወጣው። እያስፈራራኸኝ ነው፣ እያስጨንቀኝ ነው፣ ሃርድ እየሰጠኸኝ ነው። ወግድ፣ ይኸው ወግድ፣ ገብርኤል ወግድ፣ ሄድ ወደዛ ዘሮ አለችው። ማ የኦርቶዶክሷ እቺ ሰይጣን ናት ብዬ የምላት ማርያም ማለት ነው። የጌታዬ እናት ግን አላለችም። ወግድ፣ ሂድ ወደዛ፣ በል ሂድ ወደዛ። ምንም ታስፈራራኝ አንተ? ሰይጣን ናት ያልኳችሁ በምግባሯ ነው። ተዋሻለች። በመጽሐፍቶቿ ሁሉ ላይ ውሸት የማን ነው? የዲያብሎስ ነው። ዲያብሎስ ማን ነው? ሰይጣን የተባለው የቀደመው እባብ ማለት ነው። ቻለው፣ ተናገር እውነቱን። መቆም ያንገዳግድሃል። የተጻፈው ውሸታችሁ ቆምህ ለመስማት ያንገዳግድሃል። የተፈጠርክበትን ቀን ትረግመዋለህ። የኦርቶዶክስ መጽሐፍቶች ሲነበቡ በመጽሐፍ ቅዱስ ሚዛን እየተመዘኑ ሲነበቡ ለምን አትልም? ለዘመናት የቆየ የበሰበሰ ውሸት እኮ አልኩ። የበሰበሰ ውሸት ህዝብ ላይ ሲቀለር ነው የኖረው። ቀበለው ዘንድ አልችልም። ዜናህ የሚያስጨንቅ ነውና እንዳልከው አልቀበልም አለችው። የጌታ ባሪያ እንደ ቃል ይሁንልኝ አለችው። መጽሐፍ ቅዱስ የአምላካችን እግዚአብሔር ቃል እኛ የምናውቃት በገሊላ ናዝሬት የነበረችዋ ማርያም ምንድን ያለችው? ዜና የሚያስጨንቅ ነው ያለችው ነው ወይ? ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ሄደ። የኦርቶዶክሷስ ማርያም ወግድ፣ አታስጨንቀኝ፣ አታስፈራራኝ፣ እፈራለሁ፣ እርበተበታለሁ፣ እንቀጠቀጣለሁ፣ እንዝፍዝፍ ይዞኛል፣ እያጥወለወለኝ ነው። እንደዚህ ማለት ነው። ቻሉት፣ ጎመዘዘህ፣ ቻለው። መድኃኒት ድሮም እየጣፈጠ አይደለም የሚገባው። የጌታችን እናት ግን ምንድን ያላችሁ? ቀጥታ የጌታ እናት ማርያም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለችው። ዜና የሚያስጨንቅ ነውና እንዳልከው አልቀበልም አለችው። ኦኬ በለው ኤርሚያስ፣ ይህንን የደብተራ ቅርሻት ተረማመድበት በላው ላይ ትውልድ ላይ ቀልደዋል። እኔ ደግሞ ተረታቸው ላይ ቀልድባቸዋለሁ ማለት ነው። ከዛስ ጌታዬ ሆይ እንዳትዋሸኝ እማጸናሃለሁ። አንተ ማለት ውሸታም ነህ ገብርኤል። መቅጠፍ መዋሸት ልማድህ ነው። እንዳትዋሸኝ የተናገርከው ዜና ረቂቅ ስውር ነው፣ እቀበለው ዘንድ አልችልም አለችው። እንደ ባሪያ የጌታ ባሪያ እንደ ቃል ይሆንልኝ አለችው።